يكتم من يكتب أمام الله النجنان يلن ያለ ስራችን ጽፎ እንትን ያለ ሁሉ አጀንዳን ተማሳወቅ በፊት በግል ጉዳይ ምናልባት ምላስ የረዝሙ የሰድብኳችሁ ካለ እንዲሁም ምላስ የረዝሙ ያማኋችሁ ካለ ከማንኛውም ጎሳ ይሁን እህት ወንድሞች አውፍታ እጠይቃለሁ خصوصا في هنا أبو نبراس من علباج الدلاتشن هنا تتيجي في زيبوها لا يميديا مكة ياير مكة اندزهم دمو من مكة كراتشن كتقوارطو ورياس قوترو سلهونا بز مكة كل تنادي جيبا كبر لا يالف كت نگر كالين لساد بيچلالو የተለያዩ ነገሮች ስለምችል በክብር ላይ በአላህ Subhanahu Wa Ta'ala ስማው እንድትለኝ ጠይቃለሁ ወከዛሊከ ሌሎችም ወንድሞች ንዴት ነውና ሰውነኝና ልበሳጭ ስለምችል ሻማም ቀልጦ ሲነኩት መፋጀቱ አይቀርምና አወለን አውፍታ ተጠይቃለሁ አንዳንድ ጆሮዬን መታ ያረጉኝም ነገሮች ስላሉ ሁለቱን ሰዎች ለመለያየት አያሌ አላህ አስጨራሽ ትግል ሲያደርጉ የነበሩ አካላቶች ሊሳካላቸው 55ኛው ደቂቃ ላይ ስለደረሱ ከነቢ እኩል ያለውን በክብር ላይ የመጣሁት ነገር አውፍ እንድትለኝ ገብተህ ከሆነ وكذلك ሚስቶቹም ወይም ወንድሞች ገብታችሁ ከሆነ እንድትነግሩልኝ አልገባ ከሆነ በአላህ ስም ጠይቃለሁ ሌሎችም እህቶች ወንድሞች በክብራችሁ ዙሪያ وكذلك አዲስ አበባ መስጂድ ለቃችሁ ፈርጠጣችሁ ወጣችሁ ራሳችሁ ሰው ወንጀለኛ ለማድረግ የምትሞክሩ አካላቶች በኔ ክብር ላይ ተራምዳችሁ ሲያበቃ እናንተ ክብር ላይ ምናልባት ወርጀባችሁና ወርፊያችሁ ከሆነ በክብራችሁ አውፍ እንድትሉኝ በአላህ ስም ጠይቃለሁ وبعد هذا نتحول الى برنامجنا اليوم ወዲዛሬው ፕሮግራማችንን እንዞራለን አንደኛ በያን ልናደርግ ያሰብነው መስጂድ ነስርና የአካባቢው ማህበረሰብ ግንኙነት እንዴት ነበረ ወይንም እንዴት ተጀመረ አንድ ሁለተኛ እንዴትስ ወደ መስጂድ ግንባታ ተገባ ሶስተኛ መስጂዱን ለመግዛት እንዴት እንቅስቃሴ ተጀመረ አራተኛ አካውንቱና የአቀያየሩ ሁኔታና በአካውንቱ ዙሪያ የተለቀቁ ማምታቻዎችና ሹብሃዎች አምስተኛ ሼህ አህመድ የዓለም ባንኩ የአዲስ አበባው መስኡል ማለት ነው ሼህ አህመድ ኢብራሂም ከነጓደኞቹ መስጂዱን እንዴት ለቆ አስረክቦ እንደወጣ ስድስተኛ ከወሎ ወንድሞች መተው በሽምግልናው ሂደት የሽምግልናው ቆይታና የፍርዱ ሂደት ስድስቶቹን ነጥቦች ነው ዛሬ የምናየው በትግስት እንድታዳምጡ በትህትና እጠይቃለሁ እነዚህ ስድስት ነጥቦች በግለሰብ ጉዳይ ያጠነጠኑ ሳይሆን ምናልባት ፍርድ ሂደት ላይ አንዳንድ ግለሰቦች ድንበር ያለፉት ነገር ካለ ጠቆም ላረግ ይችላልው እሱንም ክብራቸውን ባልነካ ሁኔታ ተሳስታችኋል እዚህ ቦታ ላይ ለማለት እነዚህ ስድስት ፕሮግራሞች በአላህ Subhanahu Wa Ta'ala እንዘረዝራቸዋለን ማለት ነው አንደኛ መስጂድ ነስር እና የአካባቢው መስጂድ ነስርና አንደኛ መስጂድ ነስርና የአካባቢው ማህበረሰብ ግንኙነት እንዴት ተጀመረ ይላል መስጂድ ነስር ሲጀመር ሼህ አቡ ንብራስ ገብቷል አውፍታ ጠይቃለሁ በግልህ ላይ
ምናልባት የተረማመድኩበት ነገር ካለ አሳልፈዋለሁ ሪከርዱ ላይ ተሰማዋለህ በግል ዙሪያ ማለት ነው በክብርህ ከሳድቤ ከሆነ አመችህ ከሆነ ጠይቄያለሁ ይነግሩሃል እህቶች አንደኛ ለአላህ ብላችሁ ግን አንተም ብኮን በፍትህ አዳምጠው ጉዳዩን ኢንሻአላህ አንደኛ መስጂድ ነስርና የአካባቢው ማህበረሰብ ግንኙነት እንዴት ተጀመረ መስጂድ ነስርና የአካባቢው ህዝብ ግንኙነት ሲጀመር እኔ ቡራዩ ተኮ ሰቁማ ክፍለ ከተማ ነበርኩኝ ኑረል ኢስላም መድረሳ በማስተምርበት ሰዓት ወንድሞች ከፉርቃን በተባረሩ ጊዜና ለብቻቸው ተበሪ አድርገው ከአህለል ባጢል ወልኢርጃ በወጡ ሰዓት የሆነች እህታችን ቤት ተከራይተው ሼኽ አቡ ንብራስ ባስቀመጠባቸው መሰረት አቡ ሰልማን ሼኽ አህመድ መስኡል አቡ ንብራስ ሳሊ የዓለም ባንክ እና የአካባቢዎቿ አስተባባሪ ወከዳልከ ሌሎችንም ወንድሞች እንደዚሁ አዋቅሮ የመጨረሻይቱ ቀን ከሰነባብተን እሱም ወደ ሳዑዲ እኛም ወደ ደዋው ዓለም ተቀላቀል እዛ ተከራይተው እየቀሩ ያሉ ወንድሞች አለመታደል ሆነና በዚሁ በላይኛው ጀማዓ ከኛ በኩል ነው ላይኛው ጀማዓ አልኩት ለቀድሩ አይደለም እኛ ነስር መስጂድ ከታይ ስለሆነ ነው በፉርቃን ግፊቶች እንዲለቁ ተደረገው ወንድሞች በእግር በፈረስ ፈልገው ነስር መስጂድ ከብሎ የተሰየመውን የመሐሙድ አበላን ቤት ለመከራየት በቁ እዚህ ቦታ ሲከራዩ እኔም ያው ባስቀመጠብኝ ኃላፊነት መጅልስ ጋር እንዲገናኝና በአንዋር መስጂድ ዙሪያ ያለውን የቂራአት አጀማመርና ፕሮሰስ እንዲያስጨርስ አቡ ንብራስ አዞይ ስለነበረ በዛ ጉዳይ ወጣ ወረድ ይያልኩ ስለነበር ወንድሞች ቦታ ተከራይተናልና በመጅልስ ዙሪያ ያለን እንዲጠይቅልን እስከ ፌደራል መጅልስ ብለው ወንድሞች አቀረቡ ይህም ቦታ ሲከራዩ ከታች ቢላል መስጂድና ቢላል መድረሳ የሚል የአካባቢው የተከበሩ የነስር መስጂድ ዙሪያ ወንድሞች ተከራይተው ለ10 ዓመታት ሲገለገሉበት ነበርና እነዚህ 3 ወንድሞች መተው ይሄንን የነስር መስጂድን ቦታ ተመሐሙድ ዋበላ ተከራዩ ልብ ብላችሁ ስሙ ተከራዩ ሲከራዩ የነበሩት አንደኛ አቡ ሰልማን ሼኽ አህመድ ኖር ሁለተኛ አቡ ንብራስ አሊ ዑመር ሶስተኛ ሙሐመድ ሐጂ ነበረ ተርሺድ ያረጉኝ ነው እዚህ ጋር እሱ የለም ሁለታችንን ይያሉ ነው 3 ሰው ያልኩበት ይታረምልኝ ስለሌለው ነው ከዛ ሁለቱ ሰዎች ተከራይተው ወንድሞቻችን ተከራይተው አቡ ሰልማንና አቡ ንብራስ ትንሽዬ ሰርቪስ ስለነበረች ከ20 ቁርቁሮ ያልበዛይ ሰርቪስ ስለነበረች ደስታውን አካፈሉን እኔም ለመካፈል ከደስታው ከቡራዩ በአሸዋ ሜዳ በአንፎ ብዬ አቀናው ተቀላቀልኩ በዚህ ዙሪያ በመጣሁበት ሰዓት ቢላል መስጂድ ነስር በተገነባበት ሳርና ትላልቅ ድንጋይ ስለነበረ በጣም ያስፈራራ ነበር የሆነችም ሴት ነበረችበት ቤቱንና ያቺ ሴት ከወጣች በኋላ ወንድሞች ድልደላና ድንጋዩን ያስተካከሉ ያው አቅምም ስላልነበረ ሸራ ዝርግተን እዚቹ ጋር እንቀራና ደዋችንና አካሃዳለን ያው ጡባሊል ጉረባ ባለው ሐዲስ ተመስረተን ይያሉ በዓለም ባንክ ዙሪያ ያሉ ወንድሞች ደፋ ቀና ሲሉ አገኘኋቸው እኔም አብሬ እንደቀድሬ ትላልቁን ድንጋም ባልችለው ትናንሾቹን ድንጋ ሸከም ይያልኩ ረዳኋቸውና በል እንደውም ወንድም ነስረዲን ደሴ ወደ ወለጋ በመነሄድበት ሰዓት መጥቶ ዘይሮ እዚቹ ኮሳሳ ነበረችው 20 ቆርቆሮ ነበረችው ቤት ሙሐደራ አካሄደንባታል ከዛ በኋላ የአካባቢው ነዋሪዎች
አካባቢው በጣም ተጽዕኖ የበዛበት ነው። ተምነው ተጽዕኖው እስከ ስሙ ያኒ ጎጃምና ጎንደር ሰፈር ነው የሚባለው መስጂድ እንዳይሰራ አያሌ ትንኮሳና ጥላቻ የነበረበት ነበርና ከማህበረሰቡ የተወሰኑ ወንድሞች መጥተው እነዚህን ወንድሞች ምን ያደረጋችሁ ነው ብለው ለመጠየቅ እንኳን ስለፈሯቸው እኒሁ ወንድሞች ሂደው ማህበረሰቡን ጠየቁ። የአካባቢውን ሰዎች ማለት ነው። ምን ብለው ነው የጠየቋቸው? እዚህ እናንተ መድረሳ አለ እያቀራችሁ ነው ቢላል መድረሳ ብዙ ወንድሞች አሳይተናችኋል። የመጣችሁ ከታይ በኩል ኢንሻአላህ ይገባል ወደ መስጂዱ አሁን እና ምንድነው የምትሉን? እዚህ ተከራይተናል የምታቀርቡልን ግዣይ ምንድነው ሲሏቸው ከኛ ምንድነው የምትፈልጉት ሲሏቸው ማን ነው ተኛ ምንድነው የምንፈልገው ባዩ ተኛ ምንድነው የምትፈልጉት ባዩ ማን ነው? ማህበረሰቡ ማለት ነው። ከናንተ የምንፈልገው ፍቃድ ነው። ልጆቻችሁን ተሰጡናላችሁ እኛ እናስተምራለን እናንተም ተማራላችሁ የሚል ጥያቄ ሰለፍዮች አቀረቡላቸው። የተከበረው የነስር መስጂድ ዙሪያ ህዝብ እኛ መስጂድ መጀመር እዚህ መድረሳ ላይ ያለን 10 ዓመት ሆኖናል። እንዲህ እንደናንተ ያለ ጠንካራ ወንድም ከመጣማ እኛ ለመማር እናንተ ለማስተማር ዝግጁ ከሆናችሁ አይደለም ልጆቻችንን ህይወታችንን እንሰጣለን ገንዘባችንን እንሰጣለን በማለት ይህን ቃል ገብተው አገኘናቸው ወንድሞች። እኔም ከርታታው ከቡራዩ ከተማ መጣሁና ጠየኳቸው ወንድሞችን እንዴት ነው ቅልቅል ነው ይሄ ነገር? ያው ልክ ዛሬ እንደሚዋነበው የመጀመሪያ ጥያቄ ያነሳሁት ማህበረሰቡን ውስጡን ስላላወቅኩት እኔ ነኝ። እንዴት ነው እዚህ አምዮቹም አሉ። አምይ ማለት ሁለት ማዕና አለው። አንደኛ ተራ ህዝብ ማለት ነው። የኛ ጀማዓዎች ግን ተራ ህዝብ አይደለም፣ የተከበሩ ህዝቦች ናቸው። ሁለተኛ ማህበረሰብ እንደማለት ነው። እንዴት ነው እነሱ ጋር ነው ወይ የጀመራችሁት ብለን ስንጠይቃቸው ወንድሞች አስደሳች ዜና አመጡ። እነዚህ ወንድሞች ምንድን ብለዋቸዋል? እዚህ ላይ እዚህ ቦታ ላይ መስጂድ ለመጀመር በጣም አዳጋች ነው። ጀምራችሁ መከዱ ከሆነ ታስመቱናላችሁ እስከኛው እስከ ለመየቱ መስጂድ ማግኘት አንችልም። ስለዚህ አላህን ፍሩና እንነጋገር አሏቸው። ሲሏቸው እንደዚሁ በዚሁ ድርድር ላይ ያሉ ወንድሞች ድንጋይ እየፈነቃቀሉ ሲያገኟቸው ምን ልታረጉ ነው አሉት አቡን ኢብራስን የአካባቢው ህዝብ። እኛማ እዚህ ሸራ ወጠር አድርገን እንድናስተምር ነበረ ሲሉ ሸራ ማለት እኮ በአንድ ቀን በደንብ የሚፈርስ ነው። ይፈርሳል በደንብ። እኛ እዚህ ተመጣችሁ ደዕዋው በራሳችሁ ሙሐደራው በራሳችሁ ማንኛውም እንቅስቃሴ በራሳችሁ ነገር ግን ህዝቦቹ መስጂድ እንዲሰራ ፍቃደኛ ስለማይሆኑ በኢኮኖሚ እናግዛችሁና ይሄ መስጂድ ይገንባ አሉ። እኛ በኢኮኖሚ እንዴት አድርገን አካባቢውንም አናቀውም ብለው ወንድሙ ጥያቄ ሲያቀርቡላቸው በህግ በኩል እኛ አለን፣ በመጅልስ በኩል እናንተ ካላችሁ ችግር የለውም የሚል ወንድሞች ጋር ቃል ኪዳን ገብተው ግንባታው ተጀመረ። እኔም እየተመላለስኩ ስናይ አያሌ ህልክ አስጨራሽ ትንቅንቅ ነበረ። ክርስትና እምነት ተከታዮችና ፕሮቴስታንት እምነት ተከታዮች ሐታ ጩቤ በራፋቸው ላይ የተጣሉ ወንድሞች አሉት አካባቢው። ተሚገርም ጉድ የአካባቢው ማህበረሰብ ሰብስቦ ዝኮ ገብርኤል አልፈቀደችላችሁም እንዴት መስጂድ ልትገነቡ ቻላችሁ በማለት ጥያቄ አቀረቡላቸው። የናንተ ገብርኤል ሲገነባ የኛን ፈቃድ አልጠየቀም ብለው ነው ጀግኖቹ መልስ የሰጡት። አላህ ይጨምርላቸው ብለን ዱዓ እናደርጋለን። ከዛ በኋላ ሰለፊዮችና ማህበረሰቡ በመስማማት አንድ ላይ ሆነው ግንባታውን ጀመሩ። ምን ተጀመረ? ያቺ ቤት ሳትፈርስ ፊት ለፊት ላይ ያሁን ያለንበት መስጂድ የምንሰግድበት መስጂድ ተጀመረ። ከፊት ለፊቱ የሽንት ቤት ታንከር መቆፈር ተጀመረ። እሱ እየተቆፈረ ያለ አንድም አልዋሸሁም አማም አላህ ትገናኛለህ ውሸታም ነህ እያለ እየጻፈ ነው። አገኛለሁ ኢንሻአላህ አይዞህ አብሽር። ነገር ግን
እዚህ ቦታ ላይ ፍቃድ አለ ወይ ብለው ጠየቁ ማህበረሰቦቹ። የምን የግንባታ አዋለ ተብለው ከኛ በኩል የመንሸራተት ቃል ተሰጣቸው። አሁን ያ ሲፈተሽ ፍቃድ አልወጣም ለዚህ ለግንባታው ለታንከሩ መቀመጫ። ለዛ ብዙ ብር ከሰሩ እናንተ ከምትታሰሩ ብለው። አሁንም ስምምነት አለ ሰለፊዮች ጋር። ይሄ ሁላ ሲሆን መጨረሻ ላይ የመጣሁና ከቡራዩ ይሄ ነገር እንዴት ይሆናል ቅልቅሉ ስለምን ይሆናል የሚል ቃል መጣ። እዚህ ላይ ተስማምተን በሹራ አብረው መሄድ እንዳለባቸው የአካባቢው ማህበረሰብ ዳዕዋ ሙሐዶራ በእኛ ቁጥጥር ቂራአት በእኛ ቁጥጥር ሊሆን እነሱ ባላቸው ነገር ሊያግዙን ስምምነት ተፈጠረ። ለኡስታዝ አቡን ኢብራሂም ተነገረ። በዚሁ ሂደት ያለ ግንባታው መጅሊስ ላይ የኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 መጅሊስ የርኩ ፕሮሰስ ጀመርን። እኔና እንድሪስ ከላላ አቡ አብዱሰላም ሱጋ ጀመር። አዲስ አበባ መጅሊስ ገባው። አንዳንድ እንዳስፈጽሙልኝና ተውጂሃት እንዲሰጡኝ ፌደራል መጅሊስ ገባው። መጣው ክፍለ ከተማ መጅሊስ ዓለም ባንክ ገባው። በሙሉ ተፈጸመ በመጅሊስ በኩል ያለው አልহামዱሊላህ። ሲፈጸም ግን አሁንም የተሰራ ሸውድ አለ ከኛ በኩል። ማህበረተሰቡ በሙሉ ወኔነት ቃል ገብቶ ግንባታ ያካሄደ ያለ አንድ ወንድማችን ለኸይርም ብሎ ሊሆን ይችላል በራሱ ያከራይና የተከራይን ፊርማ አከራው ያልፈረመበትን ፊርማ ሰጥቶኝ መጅሊስ አስገብቻለሁ። ያንን ነገር ይህንን ማህበረሰቦቹ ሲሰሙ አሁንም አልተቀየሙ። ልብ በሉ ክፍተት የት እንደሚመጣ። አሁንም አብረው እየቀጠሉ ነው፣ ወጪ እያወጡ ነው። ይበንዲ እንዳለ ግንባታው ተጨረሰ። የነስር መስጂድ ግንባታ የት ነበር ሼህ ኸድር እየተመላለሰ በኡስታዝ አቡን ኢብራሂም ትእዛዝ ዳዕዋ ሲሆን ሂድ ይለኛል። እመጣለሁ እየተመላለስኩ እያለሁ ቡራዩ። ከዛ በኋላ መስጂዱ ሲያልቅ ግንባታው አለቀ። ህዝቦቹም በዚህ መሰረት ለሐስጨራሽ ክርክር ካደረጉ በኋላ ግንባታው ተፈጸመ። 5 ሚሊዮን ብር የፈጀ ግንባታ ተካሄደ መስጂዱ ላይ ከማ አخبሩኒ ሁላቸውም እንደነገሩኝ ማለት ነው። ይህ ግንባታ ተፈጸመ በኋላ ኢማሜ ያስፈልገናል መሪ ተባለ። እኛ እናመጣም ራሳቸው አንጡ አሏቸው። የአካባቢው ማህበረሰብ አሁንም ልብ በሉ መሰረተ ድንጋይ ከሚጣልበት ጀምሮ ኮንክሪት እስከተቀበረበት ኮለን እስከቆመበት ጣራ እስከተሰራበት የማህበረተሰቡ እጅ አለ። ሰለፊዮች ጋር ተስማምተው በሹራ ከዋቅተው ተስማምተው እየተመካከሩ አብረው እየሄዱ ኡስታዝም እየሰማ ይሄን ጉዳይ ከዛ በኋላ መስጂዱ አለቀ። ኢማም ያስፈልገዋል ተባለ። ያው ለኢማምነትም ብቁ ባልሆን ስልክ ተደወለ። የተደወለልኝም ከሼህ አቡን ኢብራሂም ነው። ኢሻን ሰግጄ ሶላሁዲን መስጂድ ዳዕዋ ነበረኝና እዛ አድርጌ ሙራይሃና ቤት ነበርኩ። የዛን ሰዓት ገብቼ ኡስታዝ ደወለ። እዛ ኢማም እንዲኮኑ ሂዱ አለኝ። ይዛሬና ያረገውና ከዛ በኋላ እላህ አስጨራሽ ክርክር ተከራከር። እኔ አልሄድም ኡስታዝ፣ እመፈለገው ዳር ሁኜ ዳዕዋ መጥቀም ነው። በመሃል መግባት አልፈልግም። መሪ መሆን አደጋ ነው። ታው አልኩት። አይሆንም ብየዋለሁ። ቤት ለቤት እየሄድኩ አትረብሹ ጅምባ ሄዱ ብለው እምቢ አልኩ። ደሞ እዚህ ሂጄ ወንድሞችን አላገለግሉም ታልኩ። አንቱ ታውቃለህ ወላሂ መሄድ አለብህ አለኝ። ዝጋ ውዷ ባለቤት ሙረይሃና ኡስታዝን ክርክር ተጀመርክ፣ ካሁን በኋላ ተበላሽተሃል ማለት ነው የሚል ቃል ሰጠች። ሰሚዕና ወአጥዑና በማለት ወደ ቡራዩ ወደ ዓለም ባንክ አቀናው። የውስጡን ወላሁ አለም ለወር ያክል ነገራቶችን እያጠናሁ የወንድሞችን ፊት እያየሁ
ከቡራዩ ዓለም ባንክ በ4 ሰዓት ከምሽቱ እየተመላለስኩ ወንድሞችን ማገልገል ጀመርኩ። አሁንም አምዮቹ ዝጋ ወይንም ማህበረተሰቦቹ የሚያሳዩት ጥቁር ፊት የለም። ብቻ ከላይ ከፉርቃንም ለሚመጣው ሩሃችንን እንሰጣለን የሚል ነው የምሰማው። በደዕዋ ሙዚራ حتى الآن እማለምልበትን አሁን ለት ብቻ ሙአዚን ጠፍቶ አዛን አድርገዋል። والله ሌላ የለም። አሰግዳ ይሉና አቅራ ይሉ እዚህ ጋር መስጂዱ በዚህ እየተካሄደ እያለ ጓዝን ጠቅልለህ ግባ ተብዬ ምስኪን ልጆችንና ወሳና ለመንጀንክ ሲሰረቁ ረይሃና ታርዳ በሆነ ያልኳት ትልቋን ልጅን ይዤ ወደ ዓለም ባንክ አመራው። ገባው ወንድሞች ጋር ተቀላቀልኩ። አልহামዱሊላህ የማቃተን እያቀራሁ እያለሁ አንዳንድ ነገሮች ሽርኩቻም ቢኖሩም ኡስታዝም ጋር ለማጣላት የሚሞከር ሙከራ ቢኖርም ያን ሁሉ በመቋቋም መስጂድ ማህበረተሰቡ ጋር ስብሰባ ተካሄደ። ዝላይ ማህበረተሰቡ ጋር ስብሰባ ሲካሄድ አሁንም ቃል ኪዳን ይታደስ ከባለ ቃል ኪዳን ይታደስ ተባለ። የመስጂዱ ማህበረሰቦች የመጡበት ማለት ነው። እንዴት ይሄ መስጂድ እንዴት ነው የሚሆነው? ኪራይም እየደረሰ ነው። መጨረሻውስ ምን ይሆን ሲባል የኛው ወንድሞች መገዛት አለበት ብለው ወሰኑ። አይደለም ተው ጽሁፍ አታብዛ፣ እኔ እሺ አደርገኝ እንዳልስት። መገዛት አለበት ብለው ወንድሞች ወሰኑ። وصل هذا الخبر إلى شيخنا ابن براس ወደ አቡ ንብራስ ይሄ ዜና ደረሰ። አሁን ልብ በሉ ማህበረተሰቦቹ ከጀመረዋል አቡ ረይሃና ሳይመጣ ከመሰረታው ጀምረው ብራቸውን፣ ጉልበታቸውን፣ ሂለናቸውን፣ ግዚያቸውን እየከፈሉ ሰለፊዮች ጋር ተስማምተው እዚህ ደርሰዋል። አሁን ሌላ ስያሜ ተሰጣቸው። ከዛ በኋላ መስጂድ ይገዛ ወደሚባለው ፕሮሰስ ሲገባ እንዴት ነው የሚገዛው? በምን በማን ተባለ? የግንባታውንና ሁለቱን ቁጥር ጨረስኩላችሁ። የግንባታውና የማህበረተሰቦቹ መቀላቀል እንዴት ነው? ሶስተኛ መስጂድ ለመግዛት እንዴት ይገዛ በሚባል ውይይት ሲመጣ ሰዎቹ አከራዎቹ 6 ወር አለፈ፣ ወይ ግዙ ወይ ልቀቁ ተባለ። ወይ ግዙ ወይ ልቀቁ። ይሄ ሲመጣ ወንድሞች እንገዛለን አሉ። ሂመቱ ሪጃል ይሄድሙ ልጅባል ነው። አዎ ሰለፊዮች ይማላቸው። ከዛ በኋላ የግዢው እንቅስቃሴ ሲደረግ አሁንም ይሄ ምስኪን ማህበረሰብ ሰበሰብናቸው። እንዴት ነው የሚገዛው ስንል ተፈለጋችሁ በልጆቻችሁ፣ ከፈለጋችሁ በራሳችሁ ስም፣ ከፈለጋችሁ በሸኻችሁ ስም ሲባል ተሰጠን። እልልበይ አገሬ እንደሚባለው ደስታ ያዘን። ይህን ሹራ ወሶለ هذا الشورى عن نتيجته ውጤቱ አሁንም ወደ ሼኽ አቡ ንብራስ ተላለፈ። የሚያምር ማለፍ ያለ ሰዎቹ ምስኪናቸው ተባለ። ባልሳሳት ማታ ተላልፎ የኡሁድ ሙሐዶራ ነበርና ኡሁድ ሙሐዶራ ላይ ሼኽ ገብቶ ለማህበረተሰቡ ምክር ለገሰ። ህዝቦቹም ከሌላ ሚዲያ ከኳስ ቻናል ከተለያዩ ቻናሎች አውጥተን ወደ ጦሳማዶ ወደ አልመንጀኒቅ ከተት ነው ህዝቡን ጠቅላላ በቻናል ራሱ ማለት ነው። ከዛ በኋላ ቤት ለበይክ ብሎ እጅ ሰጥቶ እየተንቀሳቀሰ ያለ ማህበረተሰብ ግዥ ጀመር ተባለ። እዚህ ቦታ ላይ ግዥ ጀመር በሚባልበት ሰዓት ይሄ ማህበረተሰብ ይህንን አይነት እይታ ሲያመጣ ለአንዳንድ ወንድሞች በክፍለ ሀገርም በዚህም ማማከር መስጂድ ልንገዛ ነው እንዴት ይሻላል ምን እናርግ በሚል ለኡስታዝም ማማከር ማለፊያ ነው። ሰለፊዮች ሲሳደዱ ኑረዋል፣ ሲደበደቡ ኑረዋል፣ ሲባረሩ ኑረዋል። ቦታ ማግኘት አለባቸው።
እኔ ደግሞ ያብቻል ነበረም ንያዬ ኢንሻአላህ በነበረም አይቀርም አሁንም ከዛ በኋላ እዚህ ሆኖ ያለ የመጀመሪያው ዙር መስጂዱ ሊገዛ ፕሮሰስ ላይ ሲኖር فاندلعت الفتنة بيني وبين إخواننا في ديسي لاي فتنة تجمرة تبالا ያን ነገር ሂደን አሰቀጥንና ካሰቀጥን በኋላ አሁንም ደዕዋው ከተላልቆቹ ልገባ ነው ማለት ኢንሻአላህ ሻህመር ላይ ተበል ቂራው ይለቀቁበት አዎ ከዛ በኋላ ወንድሞች መጡ ስለ ማህበረተሰቦቹ አገባ ወንድሞች መጡ የመጡትም ወንድሞች አራጋቢ መሐመድ ስሩር ወንድም አሊዳንድ ቦሩ ወንድም አቡል አሷ ወንድም አቡ አመቲላህ ሌላ ማን እነዚህ መጡ ሽምግልናው ላይ አስተስማሙ በኋላ የራስን አስተዋጽኦ አርጌ ማህበረተሰቡንና እነሱን አገናኘው ይሄው እነዚህ ወንድሞቻችን ናቸው ያው ተረከቡ ካሁን በኋላ ሁላችንም የሼኽ ታዛዥንንና በሼኽ ምትክ የተቀመጠው ይሄ ቀዩ ኡስታዛችን ነውና ይሄ ደዋና ኢርሻድ ኃላፊ ነው መስኡሉ ደስ ያልመጣም ተረከቡ ብዬ ሰብስቤ ትንሽ ፎቅ ወስደን አስረከቡ ደሴ ሄደን ከመጣን በኋላ ማለት ነው አስረከብኩኝ ማህበረተሰቡ ጋር ቃል ገቡ ማህበረተሰቦቹ ጋር ምን አሉ ዝጋ መስጂድ ይግዙ መጨረሻው ድረስ ሲያወሩ በማን ስም ይገዛ ተባለ በማንም ስም ይገዛ ወቅፍ የሚደረገው ግን ለኡስታዝ አቡን ኢብራስ ነው አሉ ተስማምተናል አለ ይሄ ምስኪን ማህበረሰብ ሰሚዕና ወአጡዕና ብሎ እጁን ተቀበለ ተሳስመን ተላቅሰን ተለያየን እዚህ ላይ ይሄ ከተለያየ ማህበረተሰቡና ሰለፊዮቹ አንድ ሆነው ከዋቅረው ከደሴ የደዕዋ መሪዎች የተባሉት መተው ቃል ኪዳን ተተገባቡ በኋላ መስጂዱ ወደ መገዛት ጉዞ እየሄደ ያለ በዚህ መካከል አካውንቶች 3 አካውንቶች ወደ ሰለፊዮች ተረጩ ወደ አካውንቱ ይሄርኩ ነው ለብ በሉ ያዝልኝ ይሄው አካውንት የመጀመሪያው ግዥ ይፈጸም ተብሎ ሲወራ ሰለፊዮች ለአንዳንድ ገቢ ማግኛ እንደዚሁም እርስ በራሳቸው አዋጥተው ለሚያስቀምጡበት በሶስት ወንድሞች ከፍተዋል አንደኛ መሐመድ አብዱ መሐመድ ኢንጂነር ማለት ነው ሁለተኛ ሁሴን ተፈራ ሶስተኛ ኑርያ አህመድ በእነዚህ አካውንት ተከፍቶ ነበር አካውንት ገቢም ተደርጎበታል ውጭም ታቆታላችሁ ፍቶች እኔም ተማሪዎች ቢያንስ ታልተሳሳኩ ከ70,000 ብር በላይ ያስገብተውበታል ይህ አካውንት ባለቤቶቹ እንዴት ነው ተብለው አቤቱታ አመጡ ይህ አካውንት ያለ ወደ ትልቁ ወደ ግዡ ስንሄድ ማለት ነው አሁን ለመለያየትና ሌባ ለመባል አይንህን ላፈር ለመባል ያበቃብን ፕሮግራም ሲጀመር እኔ አለ መሐመድ ኢንጂነር ወይም ኢንጂነር ስላችሁ የደሴው አይደለም መሐመድ ኢንጂነር የዓለም ባንኩ የኮንትራክሽን ሰራተኛ ስለሆንኩ የዚህ ግብር ወይንም የሌላ ዳብል ስላለብኝ ይሁላ ሚሊዮን ብር ሲገባ አደጋ ውስጥ ስለሚገባብኝ አካውንት ይቀየር አለ ሹራ አደረገ ይቀየር ተባለ ተቀየረ በማንና በማን ተቀየረ
እንድሪስ አሰፋ እንድሪስ ካላላ ማለት ነው አቡ አብዱሰላም ሁለተኛ አሊ ዑመር አቡ ንብራስ አለም ባንክ ሶስተኛ ሙሐመድ ሰዒድ ሙሐመድ ሃጂ በእነዚህ በወንድሞች ተከፈተ አካውንት አሁንም ሼክ ገብቶ ባንቀሳቀሰው እንቅስቃሴና ወንድም አቡ ሐቲም ሐፊዘሁላሁ ተዓላ ወረዓህ እሱ ሲያንቀሳቀስ ብሩ ከበድ ያለ ስለነበረ ነገራቶቹ ታስፈሩንም አንደኛው የግለሰብ አካውንት ነው እንዴት ይሻላል ብለን ስንወያይ አይ ያለ አብዱሰላም ያኒ አቡ አብዱሰላም እንድሪስ ካላላ ብር በኔ አካውንት ተገባ ይወረሳል ያዙልኝ ለምን አልነው ቀደም ሲል የመንግስት መምህር ስለነበርኩ በአካውንቴ ውስጥ ከ10,000 በላይ ብር ከተገኘ የመዘረፍ እድሉ ወይንም የመታገድ እድሉ የመዘረፍ ያለው በመታገድ ይስተካከልልኝ በመታገድ እድሉ የከፋ ስለሆነ አንሱልኝ አለ ልብ በሉ እኔም ከርታታው እንዳጋጣሚ ከታ ቡራዩ ሸገር ክፍለ ከተማ ነበርኩና ለኡስታዝ አቡ ንብራስ ደወልኩለት አሱሩን ሰግጄ ከኡሙ አብዱራህማን ቤት ወጥቼ ወደ አስኮ ታክሲ ማያዣ እየወጣሁ አቀበት ቦታ አለች የምታቋት ካላችሁ እዛች ቦታ ላይ ሆኜ በዕደል አሱር ደወልኩ ለሼኽ ኡስታዝ በአካውንቱ ዙሪያ ይሃለ ወንድሞች እንደዚህ ያሉ ነው እንዴት ይሻላል ስለው ሼኽ ኸድር አዲስ ነገር አታምጡ የፊቱ አካውንት ሳሰረይ ወንድሞች በሹራ እንዲያረጉ ተቀያይሯል አሁን ምን እናርግ ነው ምን ውጤቱ ስለው እንግዲህ አስቀይሩ በኦሪጂናል አድርጉ እንዳይጠለፍ ያ አካውንት በኦሪጂናል አካውንት አድርጉ ኦሪጂናል ካልከኝ እኮ የኮልፌ ቀራኒው ክፍለ ከተማ መጅሊስ የጻፈው አለ እሱም የጻፈው በሶስት ሰዎች ነው በነዛው ይሁን ያልኩት አው ህጋዊ በሆነ አካውንት አድርግ አለኝ الله يشهد بيني وبينه ثم تشهد تلفوننا بقدرة الله سبحانه وتعالى أنطق كل شيء من مهن علمت آلكوت هيك يفلقال ليه الناينة بلونا أستكاكلوا علي سمعت وأطعت بيه لو اندم أبو عبد السلام اندرس كلالا دولكوين مجلس غا السوغار ስለሆነ መሄደው አካውንት እንዲያለው ነው እናንተም ይሄን ብለሃል እንዴት ይሻላል አልኩት ሹራ ተቀመጠ ሹራ የስተኛው ላይ አራተኛው ነጥብ ላይ ነው የገባሁላችሁ ሹራ ተቀምጠን አቡ ሰልማን ሻህ አህመድ አቡ አብዲ ሰላም አቡ ፋሩቅ አሊ يعني أبو نبراس للا مانو مني راسي تقمط እንዴት ይሻላል ይሄ አካውንት በዚህ ይሁን አልኩኝ ብለን አወጣን ይሄን ሹራ ኡስታዝም ይሄን ብሏል አጉል እህቶች ብር ገብቶ እንደግለሰብ ብር مثلا የሙሐመድ ሱሩር አካውንት ተይዞ መታሰሩን እንደውም ከሱን ይወስርነው እንደዚህ ቢሆንብን ምንድነው የሚሆነው አለ ሻህ አህመድ ይዝላይ እኔ በማህበረተሰቦቹ ከሆነ ራሴን በግልነት አውጥቻለሁ አለ ወንድም አቡ አብዱሰላም ይዛሪና ያርገውና ለሁላችንም ስንቅም እኮ ሙሐደራ አደረገልን እዛው ላይ ምን አለ ان العهد كان مسؤولا بالوال ለምንድነው ሰዎችን የምንሸክከው አለሰ ከذلك ለምንድነው ወንድሞችን የምንሸክከው ለምንድነው በእነሱ ስም የማይሆነው ሻህ አህመድ የሚል አመጣ እኔም ሻህ አህመድን ይሄኮ የፖለቲካና የካድሪ ስብሰባ አይደለም በነጻነት ወጥቻለሁ የምትለው ተው አላህን ፍራ ሻህ አህመድ አልናቸው ሻህ አህመድን እሳቸውም ያው እየሸከኩም እየጠረጠሩም አንድ ቀን
በማግስቴው እኔ አቡ ንብራስ አቡ አብዲሰላም ሼህ አህመድ ከማህበረሰቦቹ ሰይድ ፈድሉ አብዱራህማን እንደ ሽኩር ማለት ነው እንደገና ፉአድ ወንድም ፉአድ ሄዱ መጅሊስ የጻፈውን ወረቀት ይዘን ሄር ነው በዚህ ስምምነት መጅሊስ የጻፈው ወረቀት እኔና አቡ አብዲሰላም እየተመላለስን ነው ያሰራ ነው ወረቀቱን ላንብብላችሁ ለብ በሉ መጅሊስ የጻፈው ወረቀት ምን ይላል መሰላችሁ አፎን ለመንተባተቤ በእንትኑ ልቀቅላችሁ እንደውም በቻናሉ ልቀቅላችሁ ይሄው ለቀቅኩላችሁ ጊዜ እንዳይፈጅባችሁ ማለት ነው በዚህ መሰረት ነው አካውንቱ የተከፈተው ይሄው ተቻናሉ ይወሰዳችሁት ተለቋልም ማለት ነው አፎን በዚህ መሰረት ወንድም አቡ አብዲሰላም ይሄን አካውንት አብሮ ሄዶ አካፈተን ሼህ አህመድም አለ አቡ ንብራስም አለ ይሄም የሚናገረው ሰውዬ ኸድር ጊምባም አለ ዛሬ ስሙ ተቀይሮ የትናንቱ አርበኛ የትናንቱ ረዳ አድራጊ የዛሬው ሌባ ማለት ነው አንቺ ዱንያ አላሁ አክበር اللهم ارزقني صبرا يا الله ከዛ አቡ አብዲሰላም የኢትዮጵያ ንግድ ባንክ የንግድ ባንኩ ሚኒስቴር ታልፈቀደ ኦንላይን ስለማይሆን ጊዜ ጠብቁ ተባል እኔም ቀን የደረሰና ወደ ቡራዩ ሆርኩኝ መልሼ መጣው ቁጥሩ ተከፍቷል ግን ኦንላይን አልሆነም ቁጥሩን አቡ አብዲሰላም ደወለ እኔ ቡራዩ ነኝ ሰላሙ አለይኩም አለኝ ወአለይኩም ሰላም አልኩት ሰላሙ አለይኩም ሲለኝ ወአለይኩም ሰላም አልኩት ምን ነው እንኳን ደስ አለን ምንድነው አካውንቱን ቁጥር እኮ አንዋር ሰጠኝ አለ የቱን የንግድ ባንኩን አካውንት ሰጠኝ አለ የንግድ ባንኩን አካውንት ወጣ አዎ ላከልኝ በሚሴጅ አልኩት ላከልኝ አቡ አብዲሰላም ልብ በሉ እንድሪስ ካላላ በኋላ ግን እንቀለበል አምሩ አይዟችሁ አንዲትም መረዳ አላደረግም አብሽር ወንድሞች ላከልኝ ያንን ቁጥር ያስኩኝ የመጅልሱን ወረቀት ፋርዋርድ ያርግልኝ ስም ተሳስቶ እንደ ፋርዋርድ ያርግልኝ አሁን የላኩላችሁን ከሱ ላይ ሁሉንም ፈቶ አድርጎ ስለያዘው ማለት ነው አካውንቱ ተደላደለ ለሼህ አቡ ንብራስ በውስጥ ላኩ ለኡስታዝ አቡ ሐቲም ላኩ በውስጥ ለአንዳንድ እህቶች ይሄ ነው ብዬ ላኩኝ የዘምዘምንም ሂዶ አሁን ያልናችሁ ሰዎች ከፈተ አብሮ ማለት ነው አቡ አብዲሰላም አሁን የሚቆጠርናቸው ሰዎች ሼህ አህመድ አቡ ሰለማን ማለት ነው ሼህ አህመድ የዓለም ባንኩ መስዑል ባለፈው ረድ የጣፈው ተከፈተ ወይ የዘምዘም ባንክና የኢትዮጵያ ንግድ ባንክ በእነማን ስም አሁን በላኩላችሁ ቻናሉ ላይ ባለው ለብ በሉ ከዛ በኋላ ብር አለ ወይስ እነ መሐመድ ኢንጂነር አካውንት ላይ ከውጭም ከሀገርም ውስጥ ያለ ብር አለ አንድ ወያ ወዲያ ተገልብጧል ወዲያ አቡ አብዲሰላም ነበረበት አካውንት ላይ ፊት ተገልብጧል አለሰ ከዛልክ አይዋ ከዛ በኋላ እህና አንሱልኝ አለ እንድሪስ ከላላ አቡ አብዲሰላም ብር ቶሎ ገልብጡልኝ አለ ሄዱ ገለበጡ አካውንቱ ላይ የሼህ ኸድር ስም አለ የለም እሺ ተና አቡ አብዲሰላም አካውንት የገለበጠው ሼህ ኸድር በጉልበት ወይንም በረድ ነው አይደለም ሄደና ተገለበጠና ስብሰባ ተጀመረ ስብሰባ ሲጀመር የፊትና አራጋቢዎች በመካከላችን ፊትና ለመቀስቀስ እየሞከሩ ይያለ እነዚህ ሰዎች ተከርብተው አካውንት ሲከፈት እንዳላዩ እንድሪስ
ከላላ እነ ሻህ አህመድ እና አቡ አብዲሰላም ሌሎቹን አልጭንባቸው አካውንቱን አብረው እንዳልከፈቱ ወስደው እንዳልገለበጡ ለብቻ በተጠበቀ ሲኩሪቲ በሆነች ግሩፕ ገብተው ኡስታዝ አቡ ኒብራስን አካውንቱ የተሰረቀ ነው ራሳቸው ሹራ ላይ ስላመኑልን ነው አይደል ያሉት በሩን ተበልተናል በሴራ ተበልተናል እውት ቶሎ ብዬ ለሸኽየው መልስ ያልሰጠሁት አነማም يفسد في الساعة ما لا يفسد الساحر في السنة أو كما قال لب بلو أبو فلعنة الله على الكاذبين والله إيم بلو سيناغروت ነገራቶች እየተንከባለሉ ፊትና እየተንከባለሉ ሲመጣ በጦሳ ማዶ ወጥቶ ከሼህ የማይጠበቅ ጽሁፍ አያሌ ጉድ ያፈረሰ ተጻፈ ይጻፍ ችግር የለው ትልቅ ነው አባት ነው ውስጡን መምከር የሱ ኃላፊነት ነው እኛ ጋር መገናኘት የሱ ኃላፊነት ነው አዎ ለምን ይሄን አባክ አደረክ ብሎ በሌላ ጊዜ እንደሚሰርበኝ መሳደብ የሱ ኃላፊነት ነው አዎ እንጃአኩም ፋሲቁን ቢነበኢን ፈተበየኑ أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين ይሄን ያቃል ነገር ግን ጻፈው ሸር ተደረገ የፊትና አራጋቢዎች ሸር አርገው መተው ሽምግልና እስከሚቀመጡ ድረስ ለጉድ አራገቡት እኛም ወንድሞች እህቶች ውስጡን አላህን ፍራ በማለት ተግሳጽ አቀበሉን ይዛሬና ያርገውና በቻናልም የጻፉ ወንድሞች አሉ ረፍ ለምንድነው የሆነው በሹራ ተወርቶ አካውንት እንዲቀየር የቀየረው አካል እንድሪስ ከላላ ወላሂ ለነ መሐመድ ሐጂ ለነ እንድሪስ ወለጋ አፉ በለኝ እንድሪስ ወለጋ ስላልኩ ማን ነው እንድሪስ ሰይድ ወለጋ መቼም አይቆጣም እንድሪስ ሰይድ ለነሱ እንኳን አልተናገረም እነሱ ሲጠይቁት እኔ አላቅም ነው የሚለው ለሸኽም የሚያቀብሉት ይሄንን ነው እኛን ተናገረናል ነው ያሉት በዚህ መልክ እንደላዓት الفتنه وقطعات المواصله بيني وبين ابي نبراس አንዳንድ ወሬዎች مثلا የታችን ኡሙ ንብራስ ሊመስል ወሬዎች ድምጾች እየመጡ ሲመቱን ሹራ አስገባን ይህ አይነት ይመጣል ምን ይሻላል ብለን ሹራ ስናስገባ ራሳችሁ ጠይቁ አሉንና መሐመድ ኢንጂነር እሽን ጠይቃለን ብለን እንዲያል ያንን ነገር ከሹራ አስፈንጥረው አውጥተው የህታችን ድምጽ ሚዲያ ላይ እንዲወጣ አደረጉ የሁሉ የኸድር ጥላቻ ነው እንግዲህ እንዲህ አለ ለማለት በዛ ላይ ጠምዝዘው እህቶች ስራ እንዲፈቱ ትናንት በሐጃውራ በጀምዕያ በኢኽዋን ረድ ጆሮአቸው የደነቆሩ እህቶች ዛሬ ፊትና እንዳዳምጡ አደረጓቸው እኛም እዚህ ላይ ምናልባት ሹራ ላይ ማቅረባችን ወንጀል ከሆነ እንዴት ይሻላል እንደዚህ እየተባለ ነው ብለን ማቅረባችን ከሆነ ኡሙ ንብራስ አውፍታን ጠይቃለን አንድ አራጋቢው ግን ብዙ እንገናኛለን አዎ በጉልበት አይደለም አማም አላህ አው አማም الجماعات المباركه አሁን ይቅርታ እዚህ ላይ ምናልባት ተናዲጀም አሁንም አቡ ንብራስ ዋሽቷል ያልኩት አለ ዋሽቷል ለማለት የጻፈው ጽሁፍ አሐቅ ላይ ስላልተመሰረተ ማለት ነው ያው ግለ ክብር አውፍታ ጠይቀለው ማንኛውንም ሀታ ሚስቶችን አለቀ በዚህ ሂዶ ያለ የአካባቢው ብርሃን ማህበረተሰብ በአካውንቱ ዙሪያ ያሉት አመኔታ የላቸውም የሚል ጽሁፍ ተጻፈ አሁን ሻህሜ ገጠማት አቡ አብዲሰላምም ገጠመው ምን ስራ ተሰራ መሰላችሁ እዚህ ላይ
መስጂዱ እንዳይገዛ እልህ አስጨራሽ ሙከራ ሲያደርጉ የነበሩ አካላቶች አረ ይሄ ነገር ይፈታ እሺ አቡነ ኢብራስን አስነሱት ጽሁፉን እኔ አልዋሽም ድምጽ ማዘጋጅቼ ነበር والله እሺ አስነሱት አለዛ ልለቅ ነው ይሄን ድምጽ ታው አይደለም ሊያስነሱት ማቀጣጠል ወደዚህ ማለት ጀመሩ መጨረሻ ላይ ያካባቢው ህዝብ እንግዲህ ዘጉን እናንተ እኛ ምንናችሁ ይሄን ያህል እስከሚሰራ ድረስ ምን አይነት ነው ከባል ዝላይ ያለፍኩት አለኝ ሲጨንቀን والله እንደው ይዛቸው አትመከዱት ዛሬ በሚዲያ ስሙን አልጠራው ይጽፋል ይገጥማል ዛሬ በሚዲያ እዚሁ አዲስ አበባ እኛን ሲጨንቀን ሄደን ምን ይሻለናል ወንድማል ነው ያለም ባንክ እንደዋ በትናችሁ ወደኛ ነው አለን አንበተነውም ደግሞ ኢንሻአላህ ከዛ በኋላ ነገራቶች እየተቀጣጠሉ በእንደዚህ አይነት እዚህ ደረሱ አካውንቱ ሁኔታ ይሄ ነው ተረዱት አላጭበረበርንም አልዋሸንም አልሰረቅንም ወደ አቡ ረይሃናም የገባም የለም አካውንቱም መጅልስ በጻፈው ሼክ አዞኝ መጅልስ ቢሮ ልክ በሰፈር ሰላም አለይኩም በየቂራት እንደቀራው ለዚህ ለደዋ የመጅልስን ቢሮ ከፌደራል እስከ ክልል ተክልል እስከ ክፍለ ከተማ ድረስ ወርቋሪው ይዛሬው ሌባ አቡ ረይሃና ነበረ በተሰጠኝ ኃላፊነት ጨረስኩ ማለት ነው እዚህ ቦታ ላይ መስጂዱስ እንዴት ሆነ አሁን ብሩ ተሰበሰበው አዎ አቡነ ኢብራስ ይሄን ሲጽፍ እህቶች አገበነኑ በቃ የሌባ ነው ተባለ ከሰለፍያ አወጡን የሴቶች ሙፍቲዎች ማለት ነው አያሌ ረድ ተደርጓል كما ترون وتشوفون في قناتهم التي يجتمعون فيها በሷ በሚሰበሰቡበት ቀናት ታውቃላችሁ ከዛ በኋላ የሰበሰቡ ጀግኖች እህቶች ومنهن ام ابو ذر الله يطبقات ومن الرجال ابو حاتم عبد الله حفظه الله جيب يمتا الله አስጨራሽ ትግል وكذلك ام حفصه አውጣራቸዋል በደም ገና አላህ على رؤوس الخلائق ይጠራቸዋል ኢንሻአላህ ከወዳም በኩል እህቶች ሳይጻፍ በፊት የላኩ ጀግኖች እህቶች አሉ በመሐልም ያሾለኩ የላኩ አሉ አላህ ይጀዛቸው ጀዛአቸውን ጀዛአ አልአውፋ አላህ ይስጣቸው አብሽር ከዛ በኋላ ይሄ ነገር ሆኖ ያለ መስጂዱን ጀማዓው እንዴት ለቆ ወጣ በለኝ ሶስት ሰዎች ቀርተዋል አይደል ማህበረሰቡን ማይቆጥረዋል ሰው አይደሉም እንዴ እኔ አሁን የጌታ ሁሉ ነኝ አባቴ አርሶ አደር ነው ዛሬ ቢኖር ሰለፍያን አይቀበልም ማለት ነው እሱን መጣበታለሁ ወደ ኋላ አያችሁ የሚሰራው ስራ ማለት ነው ከዛ በኋላ መስጂዱ በዚህ ሂደት ያለ አምስተኛው ነጥብ ላይ ሼህ አህመድ ከጓደኞቹ ጋር መስጂዱን እንዴት ለቆ ወጣ የሚለው ላይ ስመጣ መስጂዱ በዚህ በላህ አስጨራሽነት ትግል ተገዛ ነው በእነማን ስም ተገዛ ልግለጽላችሁ አቦ እንዴ ሼህ ኸድር ሰርቆት ይሆን እናንተዬ ወይ በረሃና ስም አድርጎት ይሆናል ወይ በህክመት ስም ወይ በነዒማ ስም ወይ በመይሙና ስም ወይ በአብዱረህማን ስም አድርጎት ይሆን እንዴ አው በእሙ ረሃና ወይ በእሙ አብዱሰላም يعني በእሙ አብዱረህማን በማንኛው ስም አድርጎት ይሆን هذا الرجل الضعيف المظلوم بريء الحمد لله በወንድም አቡነ ኢብራስና በወንድም አቡ ፋሩቅ እንዲሁም በወንድም ማን ነው አብዱረህማን ሽኩር በወንድም ሷዲቅ በአራት ሰዎች ተገዛ የገዛ ነው ደግሞ ሰለፍዬ ደስ እንዲላቸው ነበረ ነገር ግን በጥባይታን ለማንጥሩ ይጠጣል ነውና ነገሪቱ ወደ ሌላ ዞረች ይሄ መስጂድ ሲገዛ ሼህ አህመድ
ልመጣ ነው ኧረ አልተውም እናቴ የሚያጠባችኝን አልተውም ዛሬ እንዴት ነው ባቅኑ ባይሆን ሸርጥያ ነው ለው كنت اعلم እሺ ተዛ በኋላ ሻህ አህመድና የተከታዮቹና የመስጂዱ ጣፈንታ እንዴት ሆነ ተከተሉኝ እዚህ ላይ መስጂዱ አቡ ንብራስ ተጻፈ ጀምሮ መስጂዱ ላይ ያላቸው አመኔታ ተነስቷል አይገዛም በቃ ቀርቷል ፈርሷል በል እንደውም ሻህ አህመድ ብዙ ሲል ነበር በላውፍታ ጠይቅ ሻህ አህመድ የአቡ ንብራስን እሺ አጋልጣለሁ አለዛ አለከም والله እኔን ትናንትና ተሰብስበው ሸርቦታል ሰርበዋለሁ ይሄው አውፍታ ጠይቁት ምን ተወል አንተ ግን አውፍታ ጠይቅ انا ابو ريحانه لا اخاف الخيانه ምንድነው ሼህ አህመድ ከዛ በፊት ብዙ እልህ አስጨራሽ እንዳንገዛ ብዙ ነገራቶች ሰርቷል አንደኛ በመካከል ወንድሞች ጋር በተጀመረው ፊትና ደሴ ላይ አሁንም ቅድም የጠራሁት ግለሰብ በሚያነደው ፊትና እኔ ሌሎች ወንድሞች እየወቀስኩ አይደለም ፊት ለፊት በዚህ በሰውዬ ፊትና ወንድሞች ጋር ልንሸማገል ሄደን ብር በጠፋ ሰዓት والله وتالله وبالله ሻመር ምን አለን ይችን ብር ስጡንና ለወለጋ መድረሳን እናርጋት አላለም እንዴ ይህ አይሳካም ነስር መስጂድ አለ እኔም አልহামዱሊላህ በዙርኩበት ታላሳካው አልሄድም አሳክቸዋለሁ ወደ ደዋውም ይገባል ኢንሻአላህ አረተው አልኩት አሁንም ቀጠለ አምዮቹ ጋር ሄዶ ማህበረተሰቦቹ ጋር ማለት ነው ሰዎቹ በቀረቡበት ሻጮቹ እንደቀረቡ አስቆጥቶ ሌላ አቅጣጫ ለማስገባት እናንተ የፉርቃን ተላላኪ ናችሁ አላቸው አሁንም ሰዎቹ አገበነኑ ቀጠለ እህቶች እየላኩ አቡ ንብራስ ሳይጥበፍ እህቶች እየላኩ ሹራ ጠርተውኛ አካባቢው ኗሪ ምን ቢል ደህና ነው የገባ ብር የለም ማለት የዛ ጊዜ ደግሞ ወደ 1 ሚሊዮን ብር ገብቷል ምንም የገባ የለም ተኛ በኩል ተስፋ የለም አላቸው ሰዎቹን ተስፋ የማስቆረጥና ወደ ላቅጣጫ የመሄድ እማረሳው ያው ታቃላችሁ እህቶች ለሊት አልተኛም ነበር والله አቡ ሐቲምም አይተኛ አቡ ፋሩቅም አይተኛ ሸኽም ጽፎ ጠፍቶናል እንግዲህ ይተኛ አላቀም ወከዛሊከ ነገሮኞችም ታኝተዋል እንቅርፋቸውን እየነኩ ነው አንዳንድ ጊዜ ቻናል እየከፈቱ ብቻ ያደርጋሉ እንጂ እኛ ግን ቁመን እያደርን እውጭ አሉቶች ምን ጠየቁ የመሪውን የመስኡልያውን ሪከርድ እንፈልጋለን አንተ ብቻህን ምንድነህ አሉኝ እህቶች ሻመድ አቦ በአላህ ይዋለው አልኳቸው እኔ ከሰው ቤት ጀርባ ነበርኩኝ ጠባ መንገር ነበርች ይዛይ ቁመን ምልክቷን ሻመድ አንዲት ሪከርድ ብቻ ይኸው ነገ እንገናኛለን የገንዘብ ጠብ ስለሆነ የመናሃጅ ስላላደል ነገ እንገናኛለን አሁን ግን የመናሃጅ ተብሏል እየመጣሽ ተኛኛ ቤት ሰፊ ነው አለ አበል አላህ ብለህ አንዲት ሪከርድ ያርግልኝ አልኳቸው ሻመድን አቡ ፋሩቅም ደውሎ አንዲት ሪከርድ ያርጉ አላቸው ብላቸው ነው ዋሽው ቶሎ በል አርጉልኝ አላቸው እጄን አንስቻለሁ እኮ እኔን አይወክለኝም አሉ ሻመድ በሁለተኛው ቀን ጠየቅኳቸው አንቱ ደግሞ እንደው ስልክ ታበዛለሁ ሲጋር ነው መሰል የምታወሩት አሉኝ ደግ አረጉኝ ከዛ በኋላ ማህበረተሰቦቹም ይሄንን ይሰማሉ ሻመድ በቀረቡ ቁጥር ሌላ ተስፋ አስቆራጭ ነው የሚናገሩት እኒህን አሉ ሻጦቹ እኒህን ጥምጣሚዎች እንዲያናይ ቀሚስ ለባሽ አንሸጥም ጭራሽ እነሱ ታሉበታል የሰለፍዬ ብር ገብቷል 7 ሚሊዮን ብር ብለናቸዋል ነው አይደል ሻጮቹ አንሸጥም ከዳተኞች ናቸው ሻህመድ የሚባለው ይሄን ብሏል እናንተም ደግሞ እነሱን የምታመጡት ከሆነ አንሸጥላችሁም አሉ ብሩን አንመልስ ወደ ምን አባታችንን ነው والله ተመልከቱት ያለብን ሳቅጣ አረ ሻህመድ እንዴት ይሁን የለም እዚህ ግን የሚመጣ የለም ጭራሽ
ከተጻፈ በኋላ ማለት ነው። በቃ አይሆንም እኔ ሸኽስ ቢጽፍ ቁርአን አይደል ሐዲስ አይደል ምን ኢጅቲሃድ ያርጉ አይደል በነገረኛ ነው የጻፈው አላየ አካውንቱን አላነበበ አልጠየቀኛል የቁርአንና የቅዱስ እንደው የሆነ ላየቲ الباطل من بين يديه ولا من خلفه አድርገው እልማሉ ለማን እንስተው ብሩ ተሰብስቧል ገብቷል አይሳካም ላይሳካ ነገር እዛው እንዲያረካ አርግ ተባል ብር ተከልክሏል ተባል ተከልክሏል ለወረ እየገባ ነው ተው ገባ አልহামዱሊላህ አስገቡቶች አላህ ይጨምርላቸው ከዛ በኋላ መግዣው ቀኑ ቀረበ ህዳር 20 ስለነበር የምንወጣው ማለት ነው ሰዎቹም እነሱን እንዲያታሳዩኝ አሉ ማህበረሰቦቹ ወላሂ ልንገራችሁ ሲስተም ነው የሰሩት አላህ ይስጣቸውና ያካባቢው ነዋሪዎች ማለት ነው እኛ እናንተን ጥለን አንገዛም ብቻችንን የምንገዛው ነገር የለንም እዚህ ላይ የምጨምርላችሁ ያካባቢው ማህበረሰብ ምን አስተዋጽኦ አድርጓል የምትሉ ከሆነ የኛ 7 ሚሊዮን ብር ብቻ አይደለም የገዛው ወርቋን የፈታች እህት አለች ልብሷን የሸጠች እህት አለች ሌት አሁን አይገቡም ሞት ወላሂ አሁን የማይገቡ ሰዎች አሉ እየለመኑ ብር ማለት ነው ያካባቢ ቃላል አብርልን እህት እዚሽ ላይ የምትጠይቋት ጥያቄ ይኖራል እንዴት ታዲያ በእናንተ ስም ተብሎ አምጆቹ ገቡ እንዴት ይመኑ ትናንትና አምነው ሩሃችንን ያውላችሁ አንገታችን ሲሉ ከደሴ በ15 ቀን ብርን ልካለን ያላካል ሲከዳ ብራችሁንም እንኩ ያለው አካል አሁን ምን አለ እኛም ተጎንነውንና እናልቅስ እንጂ ጨርሰን ማንከዲያችሁም እናንተ ከርተዋል እንዴት እንመናችሁ አሉ ተከክል ናቸው ነብዩ አለይሂ ሰላቱ ወሰለም መሐመድ ያሚን ቢባሉኮ ካነ ሙእተመን عند الكافرين وعند المشركين وعند المسلمين وعند الله الزكلا ታማኝ ነበሩ ነብዩ አለይሂ ሰላቱ ወሰለም ሰው ሊያምን ዘንድ አንተ ታማኝ ሁን በዚህ መልክ እነሱም በራሳቸው እኛም በራሳችን ገብተን ተገዛ በዛ አይነት ሸሸ እየመጡ ቂርአት የሚቀሩ ምስኪን ወንድሞች ነበሩ የሚገርማችሁ ማለት ነው አሁን መስጂዱ ሰለፍዮች ተባረዋል ሼህ ኸድር የሰለፍዮችን መስጂድ ቀምቷል ወላሂ አልቀማንም ይኸው ታፍራለህ ነገ መናሃጂጅ እስካልሆነ ድረስ አቡኒ ብራስ እዚህ መጥቶ ደዋ ሲያረግ ታፍራለህ አቡ ሐቲም መጥቶ እዚህ ደዋ ሲያረግ ታፍራለህ አንላቀቃትም ጠብቅ ዝም ብለህ ጉዳይን ታፍራለህ ወላሂ ተለቅ መስሎሃል አማም አላህ አው አማም الناس ይኸው ከዛ በኋላ እግጅ ተፈጸመ እሺ በማን እናርገው ሻህመድ ስራውቱን ይዞ ወጥቷል እሱን የተከተለውን ጓደኞቹን ይዞ ወጥቷል ለማን እንስጠው ይሄን ብር ወዲየት እናርገው ገስተን የሰለፍዮችን መስጂድ ማቆየት ነው ያለብን ወላ መበተን ነው በስተንበተን አስረከብን ለህዝብ ለማን ህዝብ በሉ ለራሳቸው ለሰለፍዮች ባያን አረግን ዝባንዲ ጠርተን ለዛው ማለት ነው አሁን ምን ሲስተም ሰሩ መሰላችሁ የተናደደ አካል አለ የዓለም ባንክ ደዋ ስትጎመራ ስትሄድ ወዲፊት ስትራመድ ወኒ የከዳው ኩሽና ውስጥ ቁጭ ብሎ መጥቶ ህንጻ ቤት ሊገባ በረጅም ቻናል የተጻፈለት አካል አለ የሚያራግብ እንደገና ከደሴ እነዚህን ቀስቅሶ ረድ እንዲያደርጉ አደረገና ሙልጭ ብላችሁ መስጂድ እንዲያሰግዱ ውጡ አላቸው ውጣኔ ምን አገባኝ ራስን ተልጎዳ እኔ አላከፈርኩ ውጣ አላልኩ እኔ እንደ ኢማም እንኳን አንድ ቀን ወይ ልቀደም ወይ ነኝ ኢማም የታባክ ብዬም አላቅም والله ተመሰክራት አለኝ አንድ ቀን والله መተው እንኳን ወንድሞቼው የገነት ወንድሞች ይመሰክራሉ ከደሴ የመጡ ወንድሞች ይመሰክራሉ አሁንም ይመሰክራል ይሄ ቡድን አንድ ቀን እንኳን እንደ ኢማም ተወጥረ ተፊት ቁም ያላቀም ወደ ውጭ የሄዳችሁ ወንድሞች ባዝቦርት ልታመጡ ልትወስዱ የመጣችሁ ወንድሞች ተመሰክራላችሁ ይሄone ራሷ አበላሽታ ራሷ አዲያከራ ሊጧን እየደፋች ሆነችው ደንጋራ እንዲያለው በሽሽት ታርገው ራሳቸው ወጡ ወንድሞች ሲመጡ የተበደሉ መስለው ቀረቡ ሙልጭ ብለው ወጥተው መሆናችሁ መስጂዳችንን ተቀማን የቱል በለህ እስቲ መልስልኝ እንጂ ሸህ ጥፏል አቡኒ ብራስ ጥፏል
መቼም ዛሬ ስትጠብቅ የነበረው አቡነ ኢብራስን ረድ ያደርጋል ብለህ ነበር ወይ አንዱን ወንድም ይሳደባል ብለህ ነበር አላህ ጽፏል እያልክ የሰው ጽሁፍ እንደ ቅዱስ ቆጥረህ ስተት ያለበት ጽሁፍ ተራጁዕ የሚያስፈልግ ጽሁፍ እንደ ስተት ቆጥረህ እንደ ቅዱስ ቆጥረህ ብሪግ ብለህ ወጣ መስጂድ ለቀ ለማን ላስረክብልህ ነው ሽንት ቤት ጠርጋ በጋግዶ የግመል ሽንት አጥቦ ግርግዳ ፈቅፍቃ እኮ ነው የላከችው ፍቲ ላንተ አይደለም ደግሞ ለኔ ነው የላከችው አምና ይሄው አምና ነው የላከችው የትም አላደርገው መስጂድ ላይ ነው ማረገው እኔ ነገ ብሞትም በወጣም ህዝብ ነው የሚሰግድበት አለቀ አንተም እንዲያልከው ይሆን ማለት ነው ሰማኝማ ይሄ ነው ያለው የወጣና አካልና ግባ እንዴት ነው የምትለው የፖለቲካሊ ስራ የተሰራው ምንድነው ወንድሞች ከደሴ ሽማግሌዎች ሲመጡ ሙልጭ ብለው ወጥተው ያዛይ ቅብ ያንጓች አልቃሹ ነው ቀረቡ መሆናችሁ ተባረር ፊትም እዚህ ነበራችሁ መስጂድ አዎ እዚህ ነበር አብሮአችሁ ነው አዎ ለኢላሃ ኢላላህ ይሄን ሁላ ሰለፍያማ አብሮ ተየት መጥቶ መሰላችሁ ተሰንዳፋ እኩሽና እትንሽ የቤት የሚያቀራለ ተሰንዳፋ መጥቷል የዓለም ባንክ ሰለፍያ ሊባል ተተላዩ ነገሮች መጥቷል ይሄ ሰለፍያነት ያወጣዋል ብዬ አይደለም ለነገር ስለመጣ ነው ከሚዛን መጥተዋል ወንድሞች ኑ ተብለው በየዋህነት ገብተው ምን ቢሉ ደህና ነው እገሌገሌን ሰርቧት እገሌገሌና እንዲህ አርጎት ታው ከየመርከዙ ተሰብስቦ መጥቶ ተባረረ ሰለፊዎች ብሎ አቀረበ ናግባሁንም ስገድ አሰግድ ያው ይሄው እንለቃለን መስጂዱ በዛ አይነት እየተጋጋለ ሲመጣ የቀራለ ነገሩ አንድ እንዳይቀር ከዚህ በኋላ ነው ረድ ብንገባ የሚያምረው ከዚህ በኋላ መስጂዱ ከተገዛ በኋላ የሃይነት ክስተት ተከሰተና ተራገበ በኪራው ወላሂ አንዳልፍ ያለው እውት ኪራው ላይ 6 ወሩ ሲደርስ አሁንም ማህበረተሰቡ ሰብስቦ ሻሃመሪን ጠየቀው አብረነን ኪራይ ክፈሉ ሲባል ወላሂ ሁለት ነገር አለፍ ያለው እውት ሻሃመር ምንድነው ያሉት እዚህ ላይ እንከذبቱ عليك فلعنة الله عليه ቁጭ አርግልሃለሁ ፎርቃኖች ግዙላችሁኝ አንችልም ወላሂ ይሄን ብሏል አላለም ዋሽቻለሁ እንዳትፈሩ ነገ ወላሂ አንተ ቀብር ገብቼ አልናገርም አየው ነጥቡን በደንብ ውሰዱት ሻመር ማለት ነው ምንድነው ፎርቃኖች ግዙላችሁ እኛ ችሎታ የለንም አላቸው ለማህበረሰቡ ይሄም ኪራይ ተዛ በኋላ ኪራው ደርሷል አሉት ኪራይም አንችልም ማለት ማህበረተሰቡ በወር 30 ሺህ ስለነበረ ስንት ነው የከፈሉት የ3 ወር 90 ሺህ ከፈሉ ማህበረሰቦቹ ይሄው ሻመር ለቆት ወጥቷል ይሄ መቼ ነው ወላሂ ብሩ ታይሰበሰብ ሸخص አይጽፍ በፊት ማለት ወንድምዬ ይሄን ተሸክሜ ነው የምሰርበኝ የኔ ምስኪን እንዲው አላህ ፊትም ብለን እንደምቀርብ والله አለ ሻመድ ያለም ባንኩ መስኡል እኮ ነው ምልህ የአዲስ አበባው መስኡል ነው ያዝልኝ ለቀቀለው አለ ለቀቀ ምን አሉት እዚህ ላይ ፉርቃኖችማ እንዲገዙልን ብንፈልግ እኮ ፊትም ጠይቀውናል እነሱ 20 ሚሊዮን እንከፍልላችኋለን ብለው ከሆነ የ40 ሚሊዮን እንግዛላችሁ ብለውናል ይሄን አንነግረንም አሉት ለምን እንጥፍጣፊ ርዝራሽ ስላለን ማለት ነው ምናሳዝናቸው የዛን ጊዜ ደግሞ አቡነ ኢብራስ አልጻፈም የተቆጡበትም ነገር የለም ቀላል ነው ዛሬ ኢንሻአላህ በዚህ መልክ ወጣ አካል እንደ ጅን ለቀቁ ብሎ ወጣ አካል ትናንትና ከደሴ ግብር አበሮቹ ተሰብስበው ሲመጡ ሽማግሌዎቹ ሲቀሩ እዚህ ላይ ይሄን ሰላማዊ ሰልፍ በመሰለ መልኩ መስጂድ ለቅቄያለሁ ብሎ ወጣ ምን ትዝ እንዳለ ታውቃላችሁ አህባሽ እንደመጣ በድምጣችን ይሰማ ቀብለ ተውባ ሳንቶበት በፊት ምን ይደረግ ነበር የአህባሽ ማሚ እንዲሰቀው ጁማዓ ቀን መስጂድን ጭር የማረግ ዘመቻ ነበር እንደዛ አልሆነም ግን ይሄ አልহামዱሊላህ وفيه الرجال يحبون الحق واخذوا الحق ويمشون مع الحق الحمدلله بعد هنا ሞልቶ እየፈሰሰ ነው الحمدلله والله
እንደዛ አልሆነም አልተሳካም ይሄም በሚመስል መልክ ወጡ ፊትም ወጥተዋል ነው ምልህ መስጂዱ ሳይገዛ ወጥተዋል ለቀዋል አምዮቹን ያስረከባቸው ሻህመር ነው ሸኸድር አይደለም እኔማ ኢማም እኮ ነኝ ምስኪን ነኝ ተቀደም ሲሉኝ ይቀደማለሁ ራብ ሲሉኝ ራባለሁ ጥገብ ሲሉኝ ይጠግባለሁ ቁም ሲሉኝ ይቆማለሁ አለቀ ሼህ የሰጠኝ ኃላፊነት ብቻ ምን ነበር መጅሊስ በር ሄጄ መቆርቆር አለቀ ይሄ ነው ከዚህ ውጪ ምን ነበር ማስረከብማ እናስረከበው መስኡልን አስረከበልህ والله አልችልም ብሎ ኪራይ አልከፍልም ያላካል ፉርቃኖች ይግዙላችሁ ብሎ ለሷሂበል ኢርጃዕ መስጂድ አሳልፎ የሰጣካል ዛሬ ተገዛ ጀግኖች ገዙት ጀግኖች ያልኩኔን አይደለም الذين كانوا አጣው ማለሁም አምዋለሁም ንብረታቸውን የሰጡ ከውጭ አሉ ከሀገር ውስጥ ያሉ እህቶች ወንድሞች እኔ ናቸው የሰለፍዮችን ገንዘብ በላ ወይ እኔ በላሁልህ በበላውማ ቤላ ቤት ሰራ ነበር እኮ ታቀኛለህ እንዴ ለቤትም ደግሞ አዲስ አይደለም ሰርቄም አላውቅም አጭበርብሬም አላውቅም አልহামዱሊላህ ያዘልኝ እዚህ ጋር ተውሽው ወዲ ራሱ አትዱ እመለሳለሁ አፍወን ይሄለቆ ወጣ ለቆት ወጣ በኋላ እንደተባረረ ሆኖ የሚጮኸው ያዞምባ የሚያለቅሰው አካል ይሄ ነው ፍረዱ ሰለፊዮች የሰማችሁም ቻናሉ የገባችሁ አምዮችም ሆናችሁ ፍረዱት والله ይሄ ነው ሐቁ ይሄ ነው ለቆት ለማን እንስጠው እስቲ መስጂድ ገና ማህበረሰቦቹ የሚገልጹት ነገር አለ ገናና በኋቲም ይገልጻሉ ምን እንዲያላቸው ማለት ነው ሌላ ሳላስረዝም የሽምግልናው ሂደት ኢበንዲ እንዳለ ሽምግልና ሊመጡ ነው ሲባል ተደሴ ይሄ አካል ነቅሎ ረድ ነገር ከማብረድ ይቅር ሻሃመድ በእኛና በደሴዎች መካከል የተፈጠረውን ነገር ማብረድ ይቅርና ትልቅ ነው እኔን በዱላ እነሱን በቁጣ ብሎ ማብረድ ሲገባው ረድ ፏርጎ ያካባቢውን ማህበረተሰብ ተሞዲያም ዶን እንደሰረቅን መስጂድ ሆነ والله በጣም የሚያሳዝብ ህዝብ ነው والله ማጋነን አይደለም አስጠግቶ ፖሊስ እንዲያስረን ጠበቃ አቁሙ እውት ለሻህመር ጠበቃ አቁመዋል والله ለማን ነው ሌላ ለአቡኒ ብራስ ለሻህመር ጠበቃ አቁመዋል ብር ከፍለው እንደው እንዳጋጣሚ ቢታሰሩ እንኳን ብለው ማለት ነው ይሄን ያረጋካል ያስጠጋካል ደዋ አስረክቦ ያውላችሁ ምሩን ያለ አካል በዚህ ልክ ዘራፊ አድርጎ መመሰል ብራችንንም እንኩ እናንተ አካውንት አስገቡ በስማችሁ ግዙ ብሎ የፈረጠጣ እንዲፈረጠጥ የሆነ አካል ይሄን ማህበረተሰብ መውቀስ ምድራዊ ህግም ላይ ያስጠይቃል አላህም ዘንድ ያስጠይቃል እመለስበታለሁ ሽማግሌው ባያለ ሌላ ሽምግልና ወንድሞች ሲነሱ ረድ ተለቀቀ መጀመሪያ በጦሳ ማዶ የተለቀቀው ጽሁፍ ግድግዳውን እንዲነቃ አድርጎታል መሰረቱን እንዲያረገርግ አድርጎታል ሰዎቹ ጋር ያለው ቀጠለና ባለም ባንክ በሰለፍዮች ስም የሚነገድበት የግለሰቡ አካውንት የግለሰቡ ቻናል መሰረቱን ወልቆ እንዲሄድ አደረገው ስላችሁ የህዝቡን አመኔታ ማለት ነው ከዛ በኋላ እኛም አትንጡ ብለው ወንድሞችን ጻፍ ወንድሞች ታሪክ ሰሩ ዝላይ እኛም አትንጡ ብለን እየጻፍን ነው እዚህ ግድም ትደርሱና ይያል ቀጥታ ግን የመጡት እኔ ቤት ነው ጀዛሁሙላህ በጣም ብልህ ስራ የጎበዝ ስራ ነው የሰሩት የጎበዝ ስራ ነው የሰሩት አይ እንዳልስት ነው እንዳልዋሽ በሰው ላይ ሰው ነኝ እናሳሳታለሁ አቡ ሱፊያንን እኮ ሄርኮሎስ ማለት ነው ሲጠይቀው አስዋሹት ነው ያለው አስተካክሉኝ አደራ ነገ አላህ ፊት እንጠይቃለን والله ሪከርድ ያዙ ስለዚህ ሲመጡ የቤት አረፉ ካረፉ በኋላ ወንድሞች ምንም ነጥብ አላነሱም እኔም በቀድሬ ወንድሞቼ ጋር ደስም ባይላቸው ባይጠግቡም ባይሞቃቸውም አደርን ስንጫወት አልহামዱሊላህ በማግስቴው ነገሮች ተጀመሩ ሲጀመሩ ነገሩን እንየዋሉ ነገሩን እንየው ሲሉ እንዴ ጅራፈርሱ ገርፎሱ ይጮሃል እናንተማ ማይታዩታላችሁ ነገራችንን
እናንተና እኛማ ጠብነን እኮ ደሴዎች ማየት አትችሉም። ወንድም አቡ ሷሊህና አቡ አምሪላህ ይውት ነገሩን ሽማግሌ ይጨምሩናል እናያለን አናይም። ትንሽ ተከራከርን። መጨረሻ ላይ ሽማግሌ ሲባል ደሴ ኢንጂነር የመረጣቸው ሽማግሌዎች ስለነበሩ እነዛ ሽማግሌዎች ይግቡ ተባለ። አይገቡም፣ አይመጡም፣ የግል ችግር አለባቸው ወዘተርተ ምክንያት ተርካሻ ምክንያት አቀረቡ። የለም ችግርህን እዛው ፍታ እንጂ ሽማግሌ ያየዋል ብለን አቀረብ። እነዛ ሽማግሌዎች መጡ። አጠር ላድርግላችሁ። ሲመጡ ተወቀሳላችሁ አንወቀስም። እኔ ወላሂ የመጀመሪያ ጊዜ ሰው በድልህ ትወቀሳለህ ሲባል በአገራችን 7 ልባስ ጋር ተከራክሬያለሁ። ጭሮ ተሟግቻለሁ፣ ጭረቻ ተሟግቻለሁ፣ ገታራ ተሟግቻለሁ፣ ፊጦ ተሟግቻለሁ። እንዲህ ያለ ጉድ አግኝቶኛል። ማጋነን አይደለም ወላሂ ጠይቁ አገሬ። ቱላውሊያ ተሟግቻለሁ ተሟጋች የሚባሉ ሰዎች ጋር እኔ እንዲህ ያለ ሙግት አግኝቶኛል። ተወቀስ አልወቀስም። ጥፋተኛ በድለኛል ልወቅስ ነው በወንድሞች አልወቀስም። አንድ ቀኗል ላኢላሃ ኢላላህ እንጂ ወላሂ የሚገርም አረ ተወቀስ ጥፋተኛ ነህ አልወቀስም። ምን መሪ ነኝ አለ። እንግዲህ ያው መሪ አይወቀስም መሰለኝ። ነብዩ አለይሂ ሰላቱ ወሰላም ምን እንዳስተማሩን ማዕሩፍ ነው። ከዛ በኋላ እልህ አስጨራሽ ክርክር ከተደረገ በኋላ ሽማግሎች እንዲወቀሱ አድርገናል ይሻሉና እኛም ከርታቶቹ 3ቱ ከርታቶቹ ሌቦቹ ማለት ነው ሌባ የተባል ነው። ነገር ግን ሌባ አይደለንም አልহামዱሊላህ 22 ነጥቦች አቀረብ። አንደኛ ደሴ ሽምግልና በህርን ጊዜ ብርን ሰብስብ ስንላቸው እኛም የለንም ብላችሁን እናንተ ግን ጀመራችሁ። እውት ደሴ ሽምግልና በህርን ጊዜ አቦ ሰብስቡልን ብለን ለምነናቸዋል የለንም ብለውናል። እናንተ ግን ጀመራችሁ። ሁለተኛ ወደ ምዕራብ ወደ ግንባ ጃማ ደጎሎ ከላላ ገነቴ መካነ ሰላም ወዘተርተ ወደ ሰለፎች እዛ ሄደን እንለምን እንዲበላይ ፍቀዱልን ብለን ጠየቅ። ልክ እንዲበላይ አካል ይሄንንም ራሱ እንዲያላችሁን እምናስተካከለው ነገር አለን አሁን አይሆንም አላችሁ። ሁለተኛው ወቀሳ። ሶስተኛው ወቀሳ ለነስር መስጂድ ማህበረተሰብ በ15 ቀን ከውጭ ብር ሰብስበው ሊያሳውቁ ነበር፣ ነገር ግን ወፍ የለም። ሶስተኛው ወቀሳ። አራተኛው ወቀሳ እኛን ሳያሳውቁ ግንባታ በእኛ ላይ ጨርቻ ጀምረው እህቶችን የመከፋፈል ስራና ወንድሞችን የመከፋፈል ስራ የፊትና ስራ አካሂደዋል ብለን ወቀስ። ቃል በገቡ መሰረት ነው ይሁሉ። ለምን ሲጀመር ከነስር መስጂድ ውጭ አይጀመርም ብለው ስላሉ ማለት ነው። ሸኽም ይሄንን ስላስተላለፈ በይፋ መጀመር አይችልም ስላለ ይሄው አቅሷን መገንባቱን ጠልቻ አይደለም ወላሂ ወተላሂ መስዋዕትነት ከፍለበታለሁ። ውስጠን አላህ Subhanahu Wa Ta'ala ያቀዋል። የአማራ ክልል መጅልስ የዑለማ ምክር ቤት ጸሐፊ በነበረው እዛ ሰዓት ያቃታል ምን አይነት መስዋዕትነት እዛች መስጂድ ላይ እንደከፈልን ማለት ነው። አላህ ይቀበልን ችግር የለው። እሷ መስጂድ ለመሆን ማለት ነው። ጠልቻው አይደለም ይገነባል ወደፊት ኢንሻአላህ። አንድ አምስተኛ የአዲስ አበባው ከአዲስ አበባ ሄደው ለነስር መስጂድ ብር ቅስቀሳ ካደረጉ በኋላ በሳምንቱ አቅሷ ሚንበር ላይ ቁጭ ብለው ለአቅሷ ቅስቀሳ ለምን አደረጋችሁ? የቀሰቀሰው ልክ አላሁ አክበር እየተባለ በፊት ነው አራጋቢ በመሐመድ ሱሩር መሪነት ማለት ነው። መጣበታለሁ አብሽር። እዚህ ለጥቆ እንደገና ስድስተኛ በታላላቅ ቻናሎች ሚስቶቻችሁን እረድ አስደረጋችሁብናል ብለናል። ሚስቶቻችሁን ስንል ወይ አሊዳ እንዲቦሩ ወይ ነስረዲን ወይ ኢንጂነር ሚስት አይደለችም። ልብ በሉ። የደዋ ተቆጣጣሪ ሆናችሁ በውስጣችሁ ሐግ ማለት ሲገባችሁ አሁን የጠራሁት ግለሰብ ሚስት በውጭ ላይ የቻናል ሙፍቲ ሆና ታተራምሳለች። አልቆጠባችሁም፣ ደዋውን አልተቆጣጠራችሁትም ብለን ወቀስ። ሰባተኛ በሴቶቻችሁ አማካኝነት ከመናሂ ሰለፍ
አስወጥታችሁናል። ይሄን ወቀስ። ስምንተኛ የአዲስ አበባ መስጂድ ቀርቷል አስብላችኋል። ዘጠነኛ የሴት ሙፍቲዎቻችሁ ከመናሃጅ አስወጥተውናል። አሁንም ወጥተዋል አስብላችሁናል። ይሄው በደዋ ክፍተት ማለት ነው። አስረኛ ኡስታዞቻችሁ በአካውንት መለቀቅ ዙሪያ ከመናሃጅ ሲያስወጡን ዝም ብላችኋል። 11ኛ በታዋቂ ቻናሎች የቻናሎቻችንን ፕሮፋይል ኤክስ ስታደርጉ ኢንካር ሲደረጉ ኢንካር አላደረጋችሁም። 12ኛ የመስጂዱን መገዛት አስመልክቶ በያን ለማድረግ ብዬ ላስፈቅድህ ስልጣንህን ተጠቅመህ ለምን ከለከልከኝ? 13ኛ ችግሮች ሲፈጠሩ ቶሎ ለመፍታት ብለን ስንደውልላችሁ ስልካችንን አታነሱም። 14ኛ የደዋ መዋቅሩን ሳይጠብቅ ወንድሞችን በጎን እየደወላችሁ ደዋ አስገቡ ብሎ ማተራመስ ይታይባችኋል። 15ኛ ኡስታዞቻችሁ ሼኽ ኸድርን ከመናሃጅ ማስወጣት አለብን፣ እሱን የተሸከምንበት ትከሻችን ተልጧል እያሉ ታስብላላችሁ። 16ኛ የተለያዩ ቦታዎች ኡስታዞችን ልካችሁ ማስጠንቀቅ። ለምን መሐመድ ሱሩር ከሚሴ ሄዶ ከአራት ሰለፊያዎች ያስጠንቅቋል። 17ኛ እዚህም ላይ ደግመዋለሁ፣ ኡስታዛችሁ ኸድር ጊምባን የተሸከምንበት ያለው አሁንም መሐመድ ሱሩር ነው። ሌላ ኺላፍ እንዳታመጡ ወንድሞች ረፉ። አዲስ አበባ ደውሎ ለአሊ ዑመር ሼኽ ኸድርን ገና ፊትና ወላሂ እኔ አላቅም። እዛ ጊዜ መስጂድ አቅሷ ሲመሰረት ማለት ነው። አላቅም ምን ይሄንን ሼኽ ኸድርን የተሸከምንበት ትከሻችን ተልጧል። አንተዬ ፊትና አቀጣጥለሻዋ እንትና ሳዑዲ ሲገባ እኮ የተጋፈጠ ሰው ነበር ይሄ ሰውዬ። ተወው እመጣበታለሁ፣ መለስበታለሁ፣ አብሽር። አዎ የተለያዩ ቦታዎች ኡስታዞችን ልካችሁ ማስጠንቀቂያ አስደርጋችሁብን። 17ኛ ለነስር መስጂድ ወንድሞች በቻናል ሲቀሰቅሱ ደውላችሁ መከልከል ታይቶባችኋል። ሰርተውታል ይሄንን ለነኑ ረዲ። 18ኛ ለነስር መስጂድ ቅስቀሳ ያደረጋችሁ ከመናሃጅ ወጣችኋል አስብላችኋል። 19ኛ ደዋውን ማን እንደበተነው ተመልከቱ ያላችሁ ረድ አድርጋችኋል። ደዋ ሳነበትን አሁንም ለደዋ ግቡቡነት ይያለን ይሄው ጉጉት ይያለን ነው። 20ኛ በጦሳ ማዶ በሌብነት ተጠርጥረን ሲጻፍብን ዝም ብላችኋል። አካውንቱ ትክክል አይደለም፣ በአካውንቱ ዙሪያ ያሉት ሰዎች አመኔታ የላቸውም ብሎ ሼኽ በጻፈው ጽሑፍ ማለት ነው። ኢንካር መደረግ ነበረበት ደዋ መሪ ነኝ ከሚለው አካል። 20ኛ ማለት ነው። 21ኛ ለወራት ያክል ያለ በቂ ምክንያት ሐጅ አድርጋችሁ ስልክ ዘግታችሁናል። 22ኛ ደሴ የገባው በአቅሷ ስም የገባው ገንዘብ ጀማዓ ስላላወቀው እሱን አሳውቁን። ይሄን ወቀሳ ቀረ። ይሄ ወቀሳ ያንገደገደው አካል ይህን ወቀሳ መልስ መስጠትና መቋቋም ያቃተው አካል ወደፊት ቡዳጃ ይበል ያመጣል። መስፈርቶች አስቀምጠናል እዚህ ጋር 7 መስፈርቶች። ከ7 መስፈርቶች አንደኛው ምንድነው? ከ7 መስፈርቶቹ አንደኛው ውጭም ይሁን አገር ውስጥ ያሉ በነስር መስጂድ ዙሪያ ተሰብስባችኋል ተብለው ከመናሃጅ የተገለሉና ከኡማው የተገለሉ እህትና ወንድሞች እርቁ እንዲካተቱ ብለን ነበር ያቀረብነው። ለምን በሉ ትናንትና ስንታረቅ አንድ ያልኩት ቃል ነበር የደሴ ላይ ወንድሞች ይታዘባሉ። ታው አንተና እኔ ነን ፊትና የምንቀሰቅሰው፣ አንተ ታንጀት ታረቅ እኔ ታንጀቴ ነኝ ብየው ነበር። ቋጥሮ ያስቀመጠ ጅራፉን አንስቶ አንወጋ መሐመድ ሱሩር ማለት ነው። ታው ግደለም ብዬ ለምንዋለሁ። ያንን እኔ የፈለግንበት ምንድነው? በውጭም ያለ ችግር ሲፈታ በአገርም ውስጥ ያለ ችግር ሲፈታ ሰለፊዮች ከፊትና ከረድ ተብጥብጥ ይናሉ ነበር ያልኩት እኔ ወላሂ እኔን አሰበንበት ነው። እና እኔ ሳውዲ መጥቼ ላሸማግል ነው እንዴ? አይደለም። ወንድሞች በቻናል ገብተው ሲታረቁ እፎይ ይላል ወንድም። ለምን ፊት በጀማል ያሲን ፊትና በኋላ በነ ሐጅሮች ፊትና ቀጠሉና በጀመዕያው በሙኑ
የዳሸቀ እህትና ወንድም በእኛ ረድ በእኛ ጭወት ስራ እንዳይፈታ ነበር የኔ የፈለኩት። ሌላ እነሱ ወደ ስንት ነጥብ አቀረቡት? 16 ነጥብ አቀረቡ። ከ16ኛው የሚገርመኝ ሌላው ተውት አስፈላጊ ተሆነ እንለቀዋለን። ወላሂ የሚገርመኝ አንድ እቅድ አውጥቼ ነበር። እቅዱ ምንድነው? ለሸኽም አቅርቤለታለሁ። ሰለፊዮች ተቋም የላቸውም። መሬት ላይ የሚመኩበት ተቋም የላቸውም። ሁልጊዜ መስጊድ እንስራ ተብሎ በሚለመንበት ሰዓት በልመናዲያችንን ተማየት ከሁለ ቀን ምን ያንዲ ቀን ምን ይሻላልና ታቆታላችሁ ተረቱን ብዬ ነው። በእህቶች ላይ በወንድሞች ላይ 3000 ሰለፊዮች ካሉን በወር 500 ብር ቢያዋጡልን 15 ሚሊዮን ይሆናል። ይሄ አንድ ቦታ ለሰለፊዮች መቋቋሚያ፣ አንድ ቦታ ደግሞ እንደዚሁ ቢሆን ተለመና እንዲናለን የሚል በዚህ ጉዳይ እምድር እንረፍ እምድር ላይ አላረፍንም እያልኩ አወራለሁ። ወላሂ በዚህ ጎን ነው ያሰብኩት። ዘወር አድርገው ደዕዋው እምድር ላይ አልቆመም የአየር ደዕዋ ነው በትኖታል ብለው አቀረቡ። ችግር የለው። በዚህ መልክ ወቀሳና ሽምግልናው ተካሄደ። እልህ አስጨራሽ ክርክርና ሽምግልና ተካሄደ። በኋላ ጥቁር ቀን ብዬ የምጠራት ወይንም የምጠራት ሰዓት ጥሪ ቀረበ። ቶለኑ ተብለን ቀረቡ። ሽማግሎች ተሰይመዋል። ጀዛሁሙላህ እተሰየሙበት 150 ሚሊዮን ይሆናል እያለኝ ነው በጽሁፍ ተሳስቼ ከሆነ በዚህ መልክ ነበር እኔ የሄድኩት። ደሴ ላይ አንድ ተቋም ቢቆም የደሴ ወንድሞችን ይችልልናል። ወለጋ ላይ አንድ ተቋም ቢቆም የወለጋ ወንድሞች ከልመና ያርፋሉ። ኡስታዞች እየተንገላቱ ነው። ሀታ ከየመን ከሐጃዊያው መንጋ ሲወጡ የተገላቱ ወንድሞች ስላሉ በዚህ መልክ ቢሰየምና ተቋም ቢቆምላቸው ምን ችግር አለ የሚል ነበር። አልታደልኩምና በሌባ ተሰየምኩ። አጀበን والله ሌላ ምንም ንያ የለኝም። والله ወተላሁ ቢላህ ይሄ ነው። ከዛ በኋላ ወደ ሽምግልናው ስንመጣ ጥቁሯ ሰዓት ብዬ ነው መሰይማት ተጠራን። ፍርድ ቤትም አይቻለሁ። ቅድም እንዳልኳችሁ ተከራክሬያለሁ። ብዙ አይነት ፊት ቀርቤያለሁ። አልহামዱሊላህ በዚህ እድሜ እንደዛ አለ ጉድ አላየሁ። ፍርድ ቤት ስቀርብ መጀመሪያ የፍርድ ማቃለያ አለ። አዎ ሲፈረድብህ ተተፈረደብህ በኋላ ይግባኝ አለ። የኛ ፈራጆች ግን ያደረጉን ምንድነው? ሪከርድ ሊደረግ ነው አሉን። ልብ በሉ፣ ሪከርዱን ልብ ብላችሁ አዳምጡት። ያንባቢውን ሰውዬ ማለት ነው። ሪከርድ ሊደረግ ነው፣ መናገርም አትችሉም፣ መቃወምም አትችሉም፣ ዝም በሉ ተባለ። እንግዲህ ሁሉ ጊዜ አፍራሽ ተምንሆንሽ ዝም እንበልና መጨረሻውን እናንተው ብለን ዝማን ተነበበ። ሲነበብ የኛ ነጥብ ሲነሳ ተውል ይቀመጣል። ልብ ብላችሁ አዳምጡት ሪከርዱ። ወንድም አቡ አምርላ ከመጨረሻውና ከመጀመሪያው ያደረገው መካከል ላይ መቼም ሊመየቅል ያቃል። አማርኛ ሰንጥቆ አበጃጅቶ አውቦ ለሚያዳምጥ ሰው በደንብ ያቃል። አዎ ተነሱ በስተኩል የሚመጣ ወንድሞች እንዲያርገው አስተካክለውታል፣ እናንተ ጥፋተኞች ናችሁ እንባላለን። ሪከርዱ ታበቃ በኋላ እኔ ደካማው አቦ ተቃውሟለኝ አልኩ። መናገር አችልም። ተቃውሞ የላቅርብ እንጂ እዚህ ላይ አርሎ አለ ልበል እንጂ የለም መናገር አችልም። ወስነናል። ከዚህ በኋላ ምን አልናቸው? መረጃ ነገራቶቹ ሲጀመር ጀምረው እህቶች በውስጥ እንደጻፋችሁልኝ ወንድሞችም በውስጥ አላህን ፍራ ብላችሁ እንደጻፋችሁልኝ መረጃ እያያዝኩ ለሁለቱ ሽማግሎች በተለይ ለአቡ ሷሊህና ለወንድም አቡ አምሪላህ አያሌ መረጃ ልቻለሁ። አቡ ይሄ ይቅርብ የተካርኩትን የለም መረጃ ማናይም። አዲያሳ ፈርደናል። በዚህ ተስማሙ። ስናቀርብ ብዙ ነጥብ አለ። አንደኛ የደሴዎች ጉዳይ ሊታይ፣ ሁለተኛ የኡስታዝ ጉዳይ ሊታይ፣ ሶስተኛ የዓለም ባንኮች ጉዳይ ሊታይ፣ አራተኛ በዓለም ላይ ያሉ የተጣሉ ሰለፊዮች ጉዳይ ሊታይ። ይሄ ነውኛ እቅዳችን። ከዚህ በኋላ እፎይ ብለን ወደ ቂርአት እንዞር፣ በቃ ወደ ዒልም እንዞር፣ ነገራቶችን ባውፍታ ዘግተን። ነገር ግን አልታደልንምና ይቺ ጥቁር ሰዓት መጣችና ውሳኔ መናገርም አትችሉም፣ ተቃውሞም ማቅረብ አትችሉም፣ ሄዳችሁም በዚህ ቀራችሁም በዚህ መጣ። አንስማማም ተቃውሟለና
እንደ ሐለም ጉዳይ ይቻላልም የለም አገራችን ሽማግሌ እንኳን ታያችሁ የሽማግሌ ዱለት አንቴ ይባላል ከዛ አገር የሚባላል ለጋ የሚባላል ሶስት አንቴ ማለት ቤተሰብ የሚያስታርቀው ነው እንደገና አገር ብሎ ማለት ያካባቢህ ወንዝና ወንዝ ሳይሆን በአካባቢ የሚያስታርቅ ነው ለጋ ብሎ ማለት ምንድነው ተማዶ ወንዝ ተራራ የገደበው ትልቅ አገር ገብቶ የሚያው ጉዳይ ነው እዛ እንኳን ውስጥ ሲፈርዱብህ የውሳኔ መቀልበሻ ወይንም የፍርድ መቀልበሻ ሐሳብ ታቀርባለህ አትከለከልም ይሄው በቅሪቱ ባንባ ገነኒቱ ቅሪ እንኳን ማለት ነው የሚያጅቡት የለም ተባለ አትናገሩ እዚህ መካከል ምናል እንዴት አርጌ ታረቃለሁ ወንድሞች እውጭ አሉ ወንድሞች አሉ እነዛ አልገቡ እዚህም አገር ውስጥ የተባረሩ አሉ መሰለን እንደ አቡ ቀታዲያ ያላልኩኝ እንደ ኑርዬ ወይንም እንደ ከማል አቡ መስዑድ ታሪክ ባታስተካከልም ተብሎ የተባረራል አንድ ምስኪን ደሞ ስልቁም ጠፍተዋል ይመስል የለም መቼም ጉር ነው የማይሰማ ጉር የለም ይሄንን ስናቀርብ የራሱ ደዋለው አቡ ቀታዳ ለሸህ ኸድርም ተውጂ ሰጥቻለሁኝ አለ እኔ ተውጂ አልሰጠኝም والله ለምን እንዲህ ብጥብጥ ይፈጠራል ትል ብቻ አንዳንድ ጊዜ ያው የሚያዙትን አይሰማም የሚል እንጂ እንደዚህ አቡ ቀታዳ ደዋ መሰረቱን አላቅም ለብቻ ደዋለው ሰው ጋር ይንቀሳቀሳል የሚል ነው ወቀሳ አይመጣም የት እንደመሰረተ አላቅም እንግዲህ ከዛ በኋላ ይሄ ቃል ቀረበ ተቃውሟለናል ለንሰማም አልቻል እዚህ ላይ ጧት ይታይተባል ምኑን እናየዋለናል ጧት ሽማግሎች መጡ በዛው በርቃችሁ ጥኑና ሌሎቹ ይግቡ ተባል አርቁ ግዝፈት አለበት ንበቱም ትክክል አይደለም ፍትሃዊ የሆነ መነበብ አይደለም ነው ያለፈው ሲገርምሽ ጠብቋል ሊደግምሽ እንዳለው የሪከርዱ ይቅርና ሁለተኛዋ ጥቁር ቀን ትናንት ተጀመረች ሽማግሌ ይፈርዳል አዎ ወንድምን ያስጨንቃል አዎ ተውበዝ ታረቅላል አዎ ነገር ግን ስነልቦና በማይጎዳ ጉዳይ ማለት ነው ከዛ በኋላ ትናንትናው ባያል ላይ ስንመጣ ሽማግሎቹ ጋር ይሄ ነው የተለያየ ነው ምንድን አልተስማማንበትም ሐሳባችንን እናቅርብ መረጃችንን እናቅርብ እያልን ነው እንደውም ሽማግሌ ነው ትብሊ አቡ ሀቢባን አስቀምጬ ነበር አብረው ተዲስ የተመጡት አጀብ ስንቱ ይገለጣል والله ለመለስማ ወደ ባያኔ ለመለስተውት በሌላ ጊዜ መለስበት ይሆናል አይታወቅም ከዛ በኋላ ይህንን ሽምግልናኛ አልተስማማንበትም ሂዳችሁ እዛ ባያን እንዲያታደርጉ ታገሱ ሌላ አስታራቂዎች ካሉ ይንጡ ብለን ጻፍ ይሄም ለመስላህ ነበር የጻፍ ነው የነሱን ክብር ለመንካት አይደለም እንግዲያስ እንዲህ እየጻፉ ነው ማን ይሄድና ይይ ሸህ ኸድር ማቅቶት ሆነ በዱላ የሚመታ ማን ይሄድ እኔ ወንድሞቼን ንቄያቸው አይደለም والله ለተውበትም ችግር የለብኝም አልহামዱሊላህ ከዛ በኋላ ሽምግላው ላይ እዚህ ላይ አንድ አለ ጀዛከላህ ሁሉም ሰለፍይ ይግባና ሁሉም ሰለፍይ ይግባ ይላል ሸህ ኸድር የሆነ ነገር ሲመጣ ምንድነው ይሄ አወላለሁ ብያለሁ ወደፊት እምላለሁ ደዋ እኮ ነው ያዝነው ህይወት ነው ያዝነው ባለየ ሌባ ካልተባለ ምላሳሙን ምላስን ያዝ የሚል ሽማግሌ ከሌለ ይግቡ ነው ምለው አሁንም ዝግጁ ነን በዙ ነገሩን ተስር እስከ መሰረቱ ፈርቅጦ የሚያይ ካለ በዟሊሞች የማይመራ ካለ والله ዝግጁ ነን አሁንም ዝግጁ ምንም ፈርቼም አይደለም እኔ ከዛ በኋላ ገለጻ ተሰጠ የሚገርም ማለት ነው ቃኑን ሙሉ ገለጻ አለ ተብሎ አንዴ ሻባት ጣታለች እኔም ምልካታለሁ ሀጃውራዎችም ምልኳታል ሽንታችንን በተሰስ እናረጋል ምን ሊገለጽ ነው እንግዲህ እንደው ታረቁ ብለው ወንድሞቻችን ሊሰርቡን ነው መሰለኝ ብቅ ተባለ አንተዬ ቢገለጽስ እሽማግሌ መካከል እኮ ይወራል አዎ ወንድሞቼ ላይ ምላስ አርፈባቸው ሊሆን ይችላል አሁንም አውፊ በሉኝ
ካፈተሽ ቢህ አምጥቼ ያስገባሁት ነገር አለኝ እዛ ላይ ሽማግሌ ናቸው ብዬ ተመናደድ የተነሳ ባልዘረዝረውም ችግር የለም አስፈላጊ ተሆነ ዘረዝረዋለሁ አውፍ ይበሉ። ይሄ ደግሞ የሽማግሌ ሚስጥር ነበረ። ነገር ግን ሚዲያ ላይ ስለዘለቀ ወንድሞች እየተዘለፉ ስለተባልኩ አሁንም ታባ አቡ ረይሃና አውፍ በሉ። የዘለፍኳቸውን ለሽማግሌ ሳቀርብ ነው ደማንንም እንደው እንደዚህ ሆኑብን እኮ ነው ያልኩት። አልገልጸውም ችግር የለውም። የሚገርም ጉድ በያን ተሰጠ በሽምግልናው ላይ በያን ሲሰጥ ምን አስፈለገ ሌላ? ይኸው ሪከርዱ የተስማማንበት እነሱ ግን እምቢ ብለዋል። አይበቃም እንዴ? ሰለፍዮች ወጥተዋል፣ መስጂዳቸውን ተቀምተዋል፣ ላምዮቹ አስረክበዋል። ይህንን እኮ አልተወቀስንም። አቡ አምሪላህ ወንድም አቡ አምሪላህ አልተወቀስንም እኮ ነን፣ አልነገራችሁንም። በዚህም ፍርድም ፈርጃችሁ አልተነሳችሁም። እንደተቀሙም አልሰጣችሁንም። ሰጥተውናል? ወላሂ አልሰጡንም። አልተነሳም ጭራሽ። እዚህ ነጥብ ለመስጂዱ ሌላ ጉዳይ እናያለን ነው የሚለው። እዛው ላይ አዳምጡት። ተቀምጠዋል ሰለፍዮች ወይ ነው የቀማኋቸው? እኔ ይሄን አይነት በያን አገራችን ጠጥቶ ሰክሮ እግሩም እጁም አይኑም ሹርር ያለው ሽማግሌ አስክሮት መጠጥ አስክሮት ይናገረው አይመስልም። አቀል ያለው ማለት ነው። ወላሂ በጣም ውስጥ የሚነካ ማለት ነው። አዎ ሽማግሌ በያን ያደርጋል። የታረቀበትን ብቻ ስለ አዲስ አበባ ሰለፍዮች ይወቁ ተዘርፈዋል። የሰለፍዮች ብር ወላሂ አልተዘረፉም። ያው መስጂዳቸው ይግቡ። ስምም አስፈላጊ ከሆነ ያው ተነጋገር ባለ ሀብቶቹ ጋር ምን አገባኝ? የኔ ስም አይደል? አልቀማሁም ምን አውጣም አላልኩም። ሲገለጥ ግን በዚህ ልክ ነው ወይ? አዎን ቢብለውናል። ሽምግልናው ነው የሚባለው። ሽምግልናው ላይ አንገላተውናል። መስጂድ ተቀምጧል። ሰለፍዮች በነበሩበት ላይ ነው። የት ነው በነበሩበት? የት ነው ደዋ ያቆሙት? በነበሩበት ላይ ብሎ ማለት እኮ ተጋፍጦ ነው። ይሄው ልክ ሀጃውራን ተጋፍጠን ፊት ለፊት እንዴት ተጋፈጠን ግፍት ማለት ነው። አለቀ። ይግቡ ያቁሩ ማን ከለከላቸው? ይግቡ ይስገዱ ማን ከለከላቸው? ይግባ ደዋ ያርግ ማን ከለከለው? በመንሃጅ እኮ አልተጣላንም። በብር ነው ብር ነው ያጣላን። ሌላ የለም። የመንሃጅም አለ ትነግሩናላችሁ። ስትነግሩን ግን ተውበት ባረግንበት ተነገራችሁን እኔን አያርገኝ። የመንሃጅ ችግር ካለ ያው ነቱቡ ኢለላህ ሱብሓነሁ ወተዓላ። ምናልባት እዚህ የመንሃጅ ችግር የሚባለው ጽሑፍ ላይ ላይሰንስ ከሰዎች ከሆነ የሚሰጠው ንግድ መንጃ ፍቃድ እንደሚወጣው መንጃ ፍቃድ ላኩልን ወይ እንምጣና እንሰልጥን ወይ ደግሞ ላይሰንስ ላኩልን በካርዲ ከሆነ ማለት ነው። ትናንትና ሼህ አሊሙል ሐላማ ሼህ ኸድር ይናገረው ሲባል ተኑራው ምን አወጣው? ተመንሃጅ ምን እክል ደረሰበት? ብር እኮ ነው፣ ብር ነው። እህቶች ያመጡት ብር ነው። ብሩንም ደግሞ አልበላንም ሰጠን። ወላሂ ምንም ያልነው ነገር የለንም እኮ ወይት አደረግነው። መንሃጅ ላይ ምን አስገባው? ይሄን መግለጽ ግድ ነው። ኢንሻአላህ ያዝልኝ። ሽምግልናው በዚህ ተጠናቀቀ። እዚህ ላይ የሚገርመው ለነስር ለነስር መስጂድ አብራርና ነገረኝ። አይዋ እዚህ ላይ መጨረሻ ላይ ነጥቡን ስናቀርብ እንዲምረሰውን አስተውሱኝ እንዴ አኺራም ያጠፋል ዱንያም ላይ ኩሽተኛ ነገር ሽምግልና ከውጭም ከሀገር ውስጥም ያሉት በነስር መስጂድ ዙሪያ የተወቀሱት ይግቡ ብለናል እኮ ስንል ጎበዝ የሚገርም ሽወዳ ሊሰራ ነበር። ጠብ ወደ ኋላ ተቀምጦ ይችን ብቻ አስታርቀው ብቻ ታንዳንድ ወንድሞች አፍ የሚወጣው ትልቅ ግባለን ትልቅ ዓላማ አለን ወደፊት ነው የሚሉት። ዓላማው በኋላ ተገለጸ። እኛ በለለንበት ሹራ ተጠርቶ በእነሱ ቤት አቡ ረይሃና እዛ ውስጥ ሰው የለውም፣ የሚነግረው ሰው የለውም። የሚገርም ማለት ነው። አይ እቺ ዱንያ
ተጠርቶ አብየቱታ እየተቀበሉ ምን ብለው ሰው ተመርጦ ምን ተብሎ ተውት። ይሄን አላወራው ሁሉንም ነገር አድርገዋል። ሀታ ሽማግሌ ተሆኑ ሰዎች ማለት ነው በኋላ ከመጡት ውጭ አሉ። ታው ተሸመግሉም ለአላህ ብላችሁ ስትናገሩም ለአላህ ብላችሁ ስትገጥሙም ግጥም ለአላህ ብላችሁ ስትጽፉም ለአላህ ብላችሁ ትናንትና ፉርቃንና መዝራዓ በክብር ተለያይቶ ባልና ሚስት አፋቶ ያንን ያክል ሆነ። እኛም ጋር ሲጀመር ወደ ኋላ ዙረን ሪሰርች ወይንም ጥናት እንድናደርግ እያደረግን ነው። ለመሆኑ ደሴ ላይ ያ ፊትና የተነሳው ብለን እንደገና ጥናት እንድንገባ ሊያደርግን ነው። እኔ መጨረሻ የምናገረው ማለት ነው። እኔ ግልጹን ልንገራችሁ፣ ወላሂ እረድ አንፈልግማ አናረግም። እህቶች ከልክለዋል፣ ወንድሞች ከልክለዋል። አለቀ። አቡነ ኢብራሂም አለ እዚህ ውስጥ ግልጹ ይሄ ነው። በአካውንቱም ዙሪያ ይሄ ነው። ወጣ ወላሂ አይ ተጦሳማሩ የሚስላኝ ነው። ዋሽተዋል። በአካውንቱ ዙሪያ ያቀረቡለት ሰው ለሸኹ ዋሽተውታል። አለቀ። ተውበት የሚያስፈልገውን በተውበት ምን የሚያስፈልገውን በማስፈለጉ ይሄን ግልጽ ያድርግ። ደዕዋ ነው ያዝነው። ሌላ የሸኽ ኸድር ጥላቻ የሰበሰበህ ተላይ ተታች የምታከል የትም አትደርስ። መሬት ላይ ነን። አለቀ። የመስጂዱ ጉዳይ ይሄ ነው። የወንድሞችም ጉዳይ ይሄ ነው። እርቁም የተካሄደው በዚህ ነው። የእርቁ አገላለጽም ስተት ይሄ ነው። ስተት የጎደለው ስነ ምግባር የጎደለው አገላለጽ ብዬ ነው የምወስደው። ምናልባት ነገ ስነ ምግባር የጎደለው ብሎኛል ብለህ አቡ አምሪላህ ረድ ልትጀምር ትችላለህ። ተው፣ አሁንም ተው። እህቶችን ቢዚ አናርግ። በቃ ተናቃን እኮ አለቀ። ሽምግልና የመጣ ሰው አቡ ረይሃን እምቢት አለ በዱላ፣ ኢንጂነር እምቢት አለ በዱላ። የታባታችሁ ገለጻም ሲገለጥ ምንድን ነበር መሆን ያለበት? ፍትህ በተሞላበት ተገልጾ ሳይጋነን ወንድሞችን አፎን ያው እሱ መስሎኝ ነው። ያው ተጦሳማዶ በሚለው ስለገባ ችግር የለው። ሪከርድ ስላለ ይለቀቃል። አብሽር አድርሱለት። ታው ብለናል። እረዲ ከተጃመርን የሚበላሹ ነገሮች ብዙ ናቸው። ይሄም ምስኪን ጀማዓ በገንዘብ ነው የተጣላ ነው። ወላሂ በገንዘብ ነው። ልድገማችሁ፣ በገንዘብ ነው፣ ብር ነው። እህቶች በላኩት በነስር መስጂድ ብር ነው። አሁን ደግሞ እንጃመር። ትናንትና ስንለፋበት የነበረውን ጀማዓ ትናንትና እህቶች ሲያለቅሱ የነበሩ ለዚህ ለደዋ ኮለፋ አካል ጋር እኮ የተለያየ ነው። ፊትና አደጋ ነው። የሚወስደውን አይታወቅም። እረድ ለመማር የምትጽፍ ፊትና ፈጥረህ አጋግለህ ወንድሞችን በጥይት ሳይቀር አመታተህ አንተ በኋላ ሂደህ ቁጭ ብለህ ደግሞ ፊትና ሲበርድ መተህ የምታራግብ ስርዓት ብትይዝ ይሻላል። ወላሂ ተው። እኔን አትጎዳኝም። የፈለገውን ማድረግ ትችላለህ። ሸኽ ኸድር ሌባ ነው ማልክ፣ ሸኽ ኸድር ጀማዕያ ነው ማልክ፣ እኽዋን ነው ማልክ፣ ምንም ማልክ፣ እኔ ክብሬ ነው፣ ችግር የለውም። ቀጥታ ወደ ረድ ተገባን ግን ነገራቶች ይበላሻሉ። የተመሰረተ ደዕዋ ታፈርሳላችሁ። ተው። ይሄንን ሞራል ያሁንም ሞራል አትይ፣ ዋጋ ትከፍላለህ። ያሁንም ድንፋታ ሚዲያ ላይ እየወጣ ወንድሞችን እህቶችን ቢዚ ማድረግ አትይ፣ ተው። እኔ እህቶች ወንድሞች ስላልፈቀዱልኝ ነው። አቡነ ኢብራሂም ጋር ያለው ጠበው ያጣላህን አንተ እንጂ እኛ አይደለንም። አለቀ በቃ خلاص። እረፍ በቃ። በቻናል ሚዲያ የምትለቅ ወረፉ፣ ሸር የምታደርጉ ወረፉ። መቶ ራቁታ የሚሆኑ ሰዎች ቢኖሩ 100 እብዶች ማለት ነው። 100 እብድ ተሰብስበዋል። አንድ ሰው ሱፍ ለብሶ ከረባቱን ገጥግጦ ፏ ብሎ ቢገባ እብዱ ያ ሱፍ ለብሶ እነሱ መካከል የገባው ሰው ነው። እብድ መሃል ነው የገባው። በቻናል ረድ እያደረገ ወንድሞችን እህቶችን ለማባላት የሚፈልግ ለማለያየት አትስሙ። ሐቁ ይሄ ነው። ይኸው ብሶተኛ እኮ አለ። ብሶተኛ አቡነ ኢብራሂም የሚፈልግ ብሶተኛ አለ። ይቺ ደዕዋ በምን በፈረሰች እንዴ?
ምስኪኖቹን እህቶቻችን እንደነ አቡ ዘር እንደነ ኡሙ አቡ ዘር ያሉ ምስኪኖችን ለማጥቃት የምትፈልግ ወፈፍ ያለች በዚህ ሰበብ ገብታ የህልዋል ልትዋጣ እንደነ አቡ ሐቲም ያሉት ወንድሞችን ለማሳጣት የሚሮጡ አሉ። እንደነ አቡ ቀታዳ ያሉትን ከደዋ ለማስወጣት የሚሮጡ አሉ። ወከذلك አቡ ረይሃናንም ከደዋ አታስወጣኝም ብቻዬን በሆን መንሃጀን አንተ አይደለም ያስተማርከኝ። ታው እህቶችም መከሯቸው፣ ወንድሞችም መከሯቸው። እንደው የግል በሚስጥር ያወራ ነው ይለቀቃል። በሚስጥር የተወራ ገና ሳይጀመር እኛ ረድ ሳንጀምር በማባበል ላይ እያለን አንድነት እየለመን በግል ከላላ 15 1 ሚሊዮን ብር ምን አይበል ይሄ ምን ችግር አለው? አውጣ። አሁንም ገና 9 ሚሊዮን ብር አለ ያልከፈል ነው። አውጣ። ከላላም አውጣ፣ ዲሴም አውጣ፣ ጅምባም አውጣ፣ ጃማም አውጣ። አውጡ። አካውንቱ ያው ነው አልተቀየረም። ይሄው አንብብ። ያወራነውን ታው ኢተቁላህ አላህን እንፍራ። ወደ መታኮሱ ተገባን አያሌ ነገር ይወጣል። ተው እረፉ። ደዋ ለማስመታት የምትሮጡ እረፉ። ይሄን እላለሁ። ሌላው እንዳላበዛባችሁ አሁንም አውፍታውን ያልሰማችሁ በግል የተሰደባችሁ እህቶች፣ በግል የሰደብኳችሁ ወንድሞች፣ ያማኋችሁ ወከذلك እንደዚሁ ሌላ መዕሲያም ካለ አውፍታ እየጠየቁ የነስር መስጂድ ከመጀመሪያው እስከ መጨረሻው ይሄ ነው። አምዮቹ ላይ ስመጣ ትንሽ ያልገለጥኳት ነገር አለች። ለአምዮቹ ለማህበረተሰቦቹ አሳልፈው ሰጥተዋል። መስጂድ የሚባለው ተማህበረተሰብ ሰለፍያ አይሆንም ያለው ማን ነው? አረ ማህበረተሰብን እንዲህ አስገልሎ ይሄድ ያለው መንሃጅ ማን ነው? እስኪ መምሬ ካሳዬ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ አሉ። ቁርአኑንም ቀርተውታል፣ ሐዲሱንም ቀርተውታል። አታሰግዱም እንበላቸው? ሰለፍያ አይደሉም እንበላቸው? ቢድዓ እስካልሰሩ ድረስ እጅግር የሰጠ ማህበረተሰብ ወዴት ነው አሳልፈን የሰጠነው? ታው እንደሌላው ረድ አይደለም። ይሄ አሁን ምድር የያዘ ረድ ሆነና እንባቃለን። ተው አላህን ፍሩ። እህቶች አልቀሰው የላኩት ብር መስጂድ ላይ ውሏል። ተረከቡ መስጂዳችሁን፣ ደዋችሁን አስግዱ። በቃ አንተ ወንድምዬ ኩሽና ጠባህ ወደዚህ ለመንጣት የፈለክ እዛው አታበጣብጥ፣ እረፍ። በቃ ጥግህን ያዝ። እዛው ኩሽናውን አስፋኛ። ኩሽናን ያሰፋ ነው አፈር ግጠን ደም ተፍተና ይኸው والله ወተላህ ደረቅ ዳቦ በልተና ያቆምን። ይሄን ዝም ብለን አይደለም። አዎ ዝም ብለን አይደለም። እንትን ሽንት ቤት ጠርጋ ነው ልካ የገዛችው ጀግናው አህዲ አስፋዛው ኩሽናን። በግጥምም ብትለው ለግጥሙም እንተዋወቃለን፣ ለሁሉም እንተዋወቃለን። ግን አላደርገውም። ትናንትና በፊትና ያለቀሰችት ዛሬ የኔን ረድ እያዳመጠች አንተን ረድ እያዳመጠች ለዛሬውም አላህ ይማረኝ። أسأل الله سبحانه وتعالى أن يغفر لي يتشن وقت يبلغ باتو مالتنا. أبشر 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 والله يا مانا كتشانا لا تشوف ترى بكرة هنا ردة تدرو النرك على نزقوا أبشر أستيت متفنو تجري اللوم رد عنقبام مكرنو أرفو ردة أما تسوي تشرفوا إيه ول دي معنات መሬት ላይ አቅራ ቻናል ላይ የዘለክ ሄድር ግንባ አዎ ከድር ግንባ ነኝ። ግንባ ነው የተወለድኩትም ቤቴም ያለው ግንባ ነው። ጀግና ህዝብ ለአህባሽ ያልተደፈረ አህባሽ ገብቶ ያልበጠበጠው አሁንም ሰለፍዮች ያሉበት የጀግኖቹ የግንባ ላይ ነኝ። አዎ በልግ የሚታፈስበት ምን ላፍር ነው? አላፍርም። አባቴም ጌታውን አሰን ይባላል። ወቅ አለቀ። ስሜን አፍርበት መሰለ አላፍርም። መሬት ላይ ወርደህ ሪሳል አቅራ ቅራ ተማር ረድ እያልክ አታበጣብጥ። وبقدر هذا أكتفي والسلام عليكم ورحمة الله وبركاته. والله وتالله واشوفت ነገር የለኝም በነስር መስጂድ ዙሪያ ኢንሻአላህ የቀረውን እያንዳንዱ እየተመለስ አቡ ሐቲም ይጨምራል፣ አቡ ንብራስ ይናገራል፣ አቡ ፋሩቅ ይናገራል፣ ሳይር ፈድሉ ይናገራል፣ አብዱራህማን ሽኩር ይናገራል። ወከذلك ተአምዶቹም ገብተው ይናገራሉ። ገና እያንዳንዱ ተበጥሮ ማለት ነው። ሐቁ ይሄ ነው። አላበረርንም። ሆጂቶ ለወጣ ሰው ልጅ ወጣ የለም አትውጣ አንልም። ወደ
ምኝታችሁና ወደ መጧላአችሁ ሂዱ ጀዛኩሙላህ ወሐያኩሙላህ وجعلني الله وإياكم يوم القيامة تحت ضمرة نبينا محمد صلى الله عليه وعلى آله وسلم والسلام عليكم ورحمة الله وبركاته أكرفات شنو وعليكم السلام بلو